ደሜ ምናልባት አሁንም ቤቱን ከፍቶ ካለ በጣም ደሜ ትልቅና የቤተሰብ ኃላፊ ሰው ስለሆነ ቢያንስ በጨዋ መልኩ በጨዋ ደንቡ ውይይትም ሲሰረዝ አካሄዳለሁ። እኔ በቲክቶክ ሂስትሪ እግዚአብሔር ምስክርን ቲክቶክ ላይ እንግዲህ 4 ዓመት ቆይቻለሁ ብዬ አስባለሁ። በ4 ዓመት ውስጥ በዚህ መልኩ ውይይት ጥሉ የጠፋ ያቋረጠ የሰረዘ አይቼ አላውቅም። እንቅልፍ አጥቼ ነበር ያደርኩት ይሄን ነገር ለማየት አላርም ሞልቼ ምን ብዬ ነበር ጌታ ቃሬዛዬን ይዤ በእርግጠኝነት ነበር እና ይኸው እንደምታዩት ቃሬዛዬን ከሰርኩ። ይህን ነው የምለው። አሁን የማደርገው ምንድን ነው? እሱ ቤት ሄጄ ቀስ አለሳልሼ አመጣዋለሁ። ቀስ አድርጌ ጥለውታል አይደል? ተረባርበው እንዳትገባ ብለውታል አይደል? ጥሪውን ራሱን ያቀረበልኝ ሰው እየመረጥክ ነው ኤርሚያስ የምትቀበለው ብላችሁ ላላችሁኝ እውነት የክርስቶስ ወታደር የሆንኩኝ እንዲህ እነግርሃለሁ። ሰው እየመረጥኩኝ አልቀበልም። እሺ እኔ 1 ደቂቃ ብቻ ነው የማወራው። ሰምቼሻለሁ ብሮስኪ ሰምቼሻለሁ። የሰማኸውን ደግሞ እኔ ልበል። ምንድን ነው ጥሪውን ያደረገው? ጥሪውን ያደረገው ፈለገ ነው። ጥሪ ባላደረጉ ሰዎች ላይ ራስህ ጥሪ አድርገህ አትበሳጭ። ማብራት አንተነህ ጥሪ ያደረገው። አሁንም ቢሆን ኦርቶዶክስን አላወቃትም ምናምን ብለህ ለማሸማቀቅ ፖለቲካ እንዲሰራብኝ አልፈልግም። ፖለቲካ አይደለም አታውቃትም። አሁንም እነግርሃለሁ እና እኔ እናንተ ብቻ ኦርቶዶክስ ነገርኩህ እኮ አንተ አውቃለሁ ብለህ ጥሪ ያደርጋል። እኔ ጥሪ ይሰማል። ልብሳችን የሚነግረን ማዳን የእግዚአብሔር ነው፣ ማዳን የበጉ ነው ያሉት። በጉ ክርስቶስ ነው። እዚህ ውስጥ የሰው ማዳን ከንቱ ነው ብሎ የሚለው ማርያምን የጌታ እናትን ጨምረህ ቅድም የጠራኋቸው እነ ሳራና ርብቃና እነ ሊያንም ጨምረህ የሰው ማዳን ከንቱ ነው ይላል። ይሄ የእግዚአብሔር ቃል። መዶሻዬን ተሸክሜ ነው በመጣ ዛሬ የሚፈርስ ተረት አለ ብዬ መዶሻ እንደዚህ ነገር እንይዘዋለን ይዤ እመጣለሁ። እንደዚህም ላድርገው፣ እንደዚህም ላድርገው፣ መዶሻዬ ከጄ አይለይም። መዶሻው በውስጤም አለ። ብትመጣ ኖሮ ተዘጋጅቶልህ ነበረ። ለደምረው ሳሳ ባለ በእነዚህ ቢያንስ 4 እና 5 መጽሐፍቶች ከመጽሐፍ ቅዱሱ ጋራ እንጫወት ነበር። ኤርምያስ 16:17ን የወንጌል አማኞች ፖስት አድርጉት። ደምረውም ጋር ይሁን የትኛው ቦታ ላይ ፖስት አድርጉት ለማለት ነው። ጸጋ ይብዛላችሁ። ሲሶ በጣም ነው የማመሰግነው። በቦታው ላይ ነበር ካንተ ማታ በእናንተ ማታ ይመስለኛል ማለት ጠዋት ወደ ጠዋት አካባቢ በእኔ ጋር ምሽት አካባቢ ነበረ። በወንድማችን ቢኒያው ቤት በነበረን ፕሮግራም ላይ እዛ ተገናኝተን ደምረው መጥቶ ከኔ ጋር እያወራን ነበር እና በዛ ንግግር መካከል የዲቤት ጥሪ ማድረግ እኔ ከእሱ ጋር አልፈለኩም። ለምን? አፉን ፈርቼ ማለት ነው። አፉን ፈራዋለሁ እና እሱ ግን በዚህ መካከል የዲቤት ጥሪ አቅርቦልኛል። ሰው ደግሞ ደጋግሞ የእውነት ለመናገር በዚህ ሶሻል ሚዲያ ታሪክ ውስጥ አይ ቲንክ ባልሳሳት ወደ 10 ዓመት አካባቢ ይሆነኛል። በእነዚህ ጊዜያቶች ውስጥ ግን ለረጅም ጊዜያት በፌስቡክ እና በዩቲዩብ እያገለገልኩ በነበርኩበት ጊዜ ሁሉ ጭምር እንደሱ አንድ ተመሳሳይ ባህሪ፣ እውቀት፣ እድሜም ተመሳሳይ ደረጃ ላይ ያለ አንድ ሰው አለ። ከእሱ ጋር ሆኖ ሙሉ ጊዜውን ነበር ሰጥቶ ሲሰርበኝ የነበረው። በእውቀት ቀርበው አይናገሩም። ከሚናገሩት ነገር አንዱ ኦርቶዶክስ ቤተክርስቲያንን ሳታውቅ የወጣህ ኦርቶዶክስ ቤተክርስቲያንንም የማታውቅ እያሉ ነበር በጣም ብዙ ጊዜ ሲናገሩ የነበሩትና ኦኬ ጥሩ ነው። ኦርቶዶክስ ቤተክርስቲያን ትልቅ ቤተክርስቲያን ነች። ምናልባት እነሱ ደምረውና ያ ሰው የሚያውቋትን ያህል እኔ ላላቃት እችል ይሆናል ብዬ በሚል ብዙ ጊዜ ጠብቅ ነበረ እንደማቃትና እንደማላቃት እሱ ከኔ የተሻለ እውቀት ሊኖረው እንደሚችልና ያንን እውቀት ሁሉ ሊያሳየኝ ይችላል ብዬ የጠበቅኩት ጊዜ ነበረ። አልተገኘም ማለት ነው። እንደ ግብፅ ንጉስ እንደ ፈርዖን ቀጠሮ ቀጥሮ በቀጠሮ ሰዓት የማይመጣ
ያው የእግዚአብሔር አምላካችን ቃል ሰዓቱን የሚያሳልፍ ጉረኛ ብለው ይጠሩታል ብለው እንደሚል ጉረኛ ማለት ነው። ወንድማችን ደምረው በቃ ያው ቤት ዘግቶ መሳደብና እኔ ጥሪ በፍጹም ለሱ አላቀርብለትም። ጥሪ ያቀረቡልኝም ሁለት ወንድሞች አሉ። ከነሱ ጋራ ያቀረቡትን ጥሪ አንቀበልም ብለው ስላሉ ራሳቸው ጠርተው ራሳቸው አንቀበልም ብለው ስላሉ በቃ ትቼዋለሁ። አንደኛው ከወንድማችን ከአኬ ጋር ነው። አንደኛው ከወንድማችን ከልደተ ቃል ጋር ነው። ከአኬ ጋር በቃል ኪዳኑ ታቦት ዙሪያ ነበር። እሱ በኋላ ላይ በአዲሱ ኪዳን እንጂ በብሉይ ኪዳን አይመለከተኝም ብሏል። ኦኬ አኬ በጣም ተወያይ ወንድም ነው። ይሄ በደንብ ጥርጥር የለው። ልደተ ቃልም በነገረ መስቀሉ ላይ ብሎ ጥሪ አቅርቦልኝ ጥሪውን ስቀበል አይሆንም ብሎ ራሱን ያጠፈው ማለት ነው። ስለዚህ ደምረው ማጠፍ ቢጀምር ወይ ከነዚህ ወንድሞች ተምሮ ሊሆን ይችላል ብዬ አስባለሁ። ግን እንደው ሶሻል ሚዲያ ታሪክ ላይ ግን እውነት ለመናገር ብዙ ጊዜ ከኛ ከወንጌላውያን አማኞች ጋር የተወያየ ወንድማችን አኬ እንኳን የዚህን ሰውና የሌሎቹን ያህል እንደዚህ አላፈሉ። ኦኬ በጣም እነዚህ የቅርብ ሂያጆች ብዬ የምላቸው በእኛ አባባል ዛሬ ስርዓት እማር ነበር ወይ ይማር ነበር ደምረው እውቀትን ይማር ነበር ወይ ይማር ነበር። ኦርቶዶክስን ወይ ያቃትና ያሳውቀኝ ነበር ወይ አውቂያት ዛሬ እሱን የማሳውቅበት ቀን ነበረ። እና እንግዲህ ቢኒያዊ ናገርና ቢኒ ከመጣ እንደውም ላስገባው ልልህ ነበር። ሲሱ አንተና ቢኒ ተናገሩ የነበረውን ነገር ማለት ነው። እኔ እንደዚህ ቀጠሮ ይሰርዛል ብዬ በፍጹም አልጠበቅኩም። ግን አንዳንድ ከመተኛቴ በፊት አንዳንድ ሜሴጆች ይመጡልኝ ነበር። እኔ አፍተር ሚድናይት የተኛሁትኝ አንዳንድ ሜሴጆች ይመጡልኝ ነበር። ወደ አንተም ጋር አንድ ፎርዋርድ ያደረኩት አለ። ግን እንደዚህ ያም እንኳን ቢሆን ሰዎች ናቸው ሰዎች የሰጡት አስተያየት ሰዎች የሰጡት ቪዲዮ ነው። እሱ ግን እንደዚህ ያደርጋል ብዬ አልጠበቅኩም ነበር። ስለዚህ ወንድሜ ቢኒያው ስለመጣ የነገሩን ሁኔት ከመሰረቱ እናንተ ቤት ቢኒ የቤት ስለሆነ ከዛም ዮኒ ጋር ደወልኩለት ዲቤቱ እዛ እንዲሆን ቴዲሻንም ጠይቄው ቴዲም ራሱ ፈቃደኛ ነበረ። አሁን ቅድም ሜሴጅ ተለዋውጠን ነበረ። ቢያስፈልግ ከዚህ ከሲሶ ቤት እንኳን የሆነ ያን የላኩልህን ሜሴጅ ካነበብከው በኋላ እንደዛ ሊደረግ ይችላል ብዬ በሚል ወንድማችን ቴዲ ሐዋሳ ቤት በጣም ሬዲ ነበረ። ስለዚህ የዲቤት ጥሪ ያቀረበልኝ ደምረው ነው። አንድ ቀኝና ግራውን የማያውቅ ሰው ስለ ኦርቶዶክስ እንኳን በሚገባ ቁጭ ብሎ አምስቱ አዕማደ ምስጢርን ያልተማረ ሰው እንደዚህ ይላል እንደዚህ በል ትለዋለች ብዬ አልልም። ሌሎች የሚሳደቡም እንኳን ቢኖሩ እንደው ቢያንስ እሱኛውን በቅርብ ነው ሄደው እና ቢኒ የነበረውን ነገር አንተ ተናገርና ከዛ ሲሶ የሚናገርና መጨረሻ ላይ እኔ የምናገረው እናገራለሁ። ቴንኪው ቢኒ፣ እንኳን ደህና መጣ። እንኳን ደህና ቆያችሁኝ። የተወደድኩ ምናልባት ከይቅርታ ጋር አስፈላጊ ሆነ የቪዲዮ መረጃዎችም አሉ። ይህን አሁንም እኔ በጣም ወዳችሁና ማከብራችሁ በጣም እንዴት እንደምወዳችሁ የምታውቁ ኦርቶዶክሳውያን ወንድሞች አላችሁ። ደሜ ምናልባት አሁንም ቤቱን ከፍቶ ካለ በጣም ደሜ ትልቅና የቤተሰብ ኃላፊ ሰው ስለሆነ ቢያንስ በጨዋ መልኩ በጨዋ ደንቡ ውይይትም ሲሰረዝ አካሄዳለሁ። እኔ በቲክቶክ ሂስትሪ እግዚአብሔር ምስክርን ቲክቶክ ላይ እንግዲህ 4 ዓመት ቆይቻለሁ ብዬ አስባለሁ። በ4 ዓመት ውስጥ በዚህ መልኩ ውይይት ጥሎ የጠፋ ያቋረጠ የሰረዘ አይቼ አላውቅም። ቢያንስ በጨዋነት መጥቶ ከዚህ ምክንያት ብሎ ሪዝን አውጣሩ ከዚህ አንጻር አልወያይም ወይንም እንደዚህ ግን የህፃን ልጅ ስራ ግን አይሰራም። እኔ ቦልድሊ በድፍረት የምናገረው እንደዚህ አይነት የህፃን ልጅ ስራ በቲክቶክ አለም አይቼ አላውቅም። ተወያዮች ወይንም በውስጥ አውርተው ይሰርዛሉ። በውስጥ አውርተው ከዚህ ምክንያት ውይይቴን ሰርዣለሁ ብሎ አስቀድሞ ለሚወያዩ ኦፖነንት አስቀድሞ ይናገራል እንጂ እንደዚህ ውይይት ኔቨር ኤቨር ኢን ቲክቶክ ሂስትሪ በቲክቶክ ታሪክ ውስጥ
ድምፁን አጥፍቶ የጠፋ ተወያይ ከምትሆን ቢያንስ እግዚአብሔር ምስክር ሄዳችሁ እኔ እንትን ነው ሄዳችሁ እንደዚህ ብትነግሩ ደስ ይለኛል። መተህ ብትወያይ ብትሉት ደስ ይለኛል። ደውዬለታለሁ። ደውለት ያላችሁ ሰዎች ምንም እንትን አይደለም። 7 ሰዓት ላይ ተደውለናል። ስክሪንሻቱን ላወጣ እችላለሁ። 7 ሰዓትና አሁን የተደዋወሉ ነው። 7 ሰዓት ላይ እንደሚመጣ ነው የነገረኝ። አሁን ደግሞ እንደማይመጣና ቤቱን ከፍቶ እንዳለ ነው የነገረኝ። እሺ ሀሳባችሁን ቀጥሉ። እሺ ወንድሜ ሲስ ወንድሞችን አስገባቸው። ዮኒ ማኛ ከታች አለ፣ አስገባው። ገስት ላይ ልኮልሃል። ደውዬለት ነበር እሱ ጋር ራሱ ፕሮግራሙ እንዲሆን እሱ ስላላነሳ ነው። በኋላ ወዲያውኑ አንስቶልኝ ነበር፣ በኋላ መልሶልኝ ነበር። ዳጊ ጥላውንና ወንድሞች ዮኒ ማኛን ሌሎችም እነ ኤፊ ምናምን ነገር ካሉ አስገባቸው። ይሰማል አይደል? እሺ አሁን ቢኒ ኦኬ፣ እኔ ጋር በጣም እንትን እያለ ስለሆነ ለአንድ ሰው ሞዴሬተር ልስጥ። ለኤርሚስተው እና ያስገባቸው፣ እሱ እየመረጠ ያስገባቸው። ወይ ቁጥር እየጻፉ ከታች ያሉት እንደዛ ያድርጉና ልቀጥል። አጭር ሀሳብ ወይስ አይሰማም? ቀጥሉ። ሲሶ አይሰማም? ይሰማኛል። ሞዴሬተር ሰጥቻለሁ። ኤርሚ ሞዴሬተር ሰጥቻለሁ። ሁሉንም የሰጠው የምትፈልገውን ሰው ማስገባት ትችላለህ። እኔ ሰላማችሁ ይብዛ። ይቅርታ ስለቸኮልኩኝ። ሲስ አላቅም ነበረ። ዛሬ ነው ፎሎ አድርጌ የገባሁት። ሰላማችሁ ይብዛ። እኔ ቃሬዛ ይዤ ነበር የመጣሁት። ይቅርታ ቤተሰብ፣ በጣም ተሰምቶኛል። እኔ ትላንትም ፔጄ ላይ ስል ነበረ ደምረው በቃሬዛ ይዤው ልውጣ መጥቼ ነበረ። እምቢ ብሎኛል። ወይኔ ማኛው፣ ወይኔ ትንሽ ተሰምቶኛል ቤተሰብ። እንቅልፍ አጥቼ ነበር ያደርኩት ይሄን ነገር ለማየት። አላርም ሞልቼ ምን ብዬ ነበር ጌታ ቃሬዛዬን ይዤ በእርግጠኝነት ነበር እና ይኸው እንደምታዩት ቃሬዛዬን ከሰርኩ። ይህን ነው የምለው። አሁን የማደርገው ምንድን ነው? እሱ ቤት ሄጄ ቀስ አለሳልሼ አመጣዋለሁ። ቀስ አድርጌ አለሳልሼ አስገብተው ቀስ አድርጌ ቃሬዛውን ይዤ አመጣዋለሁ። እና ትንሽም ቢሆን ተነጋገር እንዴት አይነት ሲስተም እንደምጠቀም እስከዛ እናንተ ተወያዩ። እንዳትወጣ ኤርሚሻ፣ እዛ ሄጄ ቀስ ብዬ አባብዬ አመጣለሁ። ተባረኩልኝ ኤርሚ። ስለዚህ እንደ አደራ እንደ ኤርሚሻ ሀምብል የሆናችሁ እንደ ሜሎስ ሀምብል የሆናችሁ ወንድሞቼ ጌታ ኢየሱስ ብርክ እሺ፣ በመጀመሪያ ኤርሚዬ በጣም ጌታ ይባርክህ። በእግዚአብሔርም በሰውም ፊት ታምነህ ማለት ነው። በእግዚአብሔር ሰው ፊትም ታምነህ ማንንም ሳትንቅ ይህንን ውይይት በተገቢው መንገድ ለማድረግ ሰዓትን ጊዜህን ቆጥበህ ተገኝተሃል። በዚህ በእውነት ያከበርከው ጌታ መልሶ አሁንም ደግሞ ያክብር ማለት እንወዳለን። ምናልባት ከጠቀመ እስኪ ቴሌግራም ላይ ልኬልሃለሁ። ልጁ የማይወያይበትን ምክንያት ብሎ ያው ይታወቃል፣ ግን የማይወያይበትን ምክንያት ብሎ ያስቀመጠው የ1 ደቂቃ ከምናምን እንትን ልኬልሃለሁ ቴሌግራም ላይ ይኸው ማለት ነው። ማሰማት ካለብህ እዚህ መስማት ስላለባቸው 4000 ሰው እንዲህ አክብሮ ነው የመጣው። ይህንን ጊዜ ናፍቆ ወዶ ነው የመጣው። እሱ ቢኖርም እና ውይይቱ ደግሞ ተጀምሮ ቢሆን ከዚህ በላይ ደግሞ ወንጌልን መስማት የሚፈልጉ ውሸቱን ማወቅ የሚፈልጉ ብዙ ሰዎች ይሳተፉበት ነበር ማለት ነው እና ከብዙ አንግል ልጁ መሰናክል ሆኖበት ሌሎችም በዚህ መልክ እንዳይወያዩ ወይም ደግሞ እውነቱ እንዳይደርሳቸው ለማድረግ ጥረት ተደርጓል። እውነቱ ግን ከአንተ መነገር አለበት። ጥቂት ደቂቃም ተወስዶ ቢሆን ማለት ነው ያለው ሰው
መስማት አለበት እውነቱ የውይይቱን አጀንዳ አስታከ ተናግረ ማለት ነው። እና በራሳችን ቤት ነው ቤቴ መጥቶ ነው እንግዲህ የተወያየው። በራሱ ነው አንደበት ነው የመጣው። ልወያይ እኔ እናንተ እንወያይ ልብ ካለህ ነው ያለው። ያው እንግዲህ በፉከራ ይታወቃሉ። ፉከራን በመተግበራቸው ግን ያው ሸርተት ሲሉ ታቋቸዋላችሁ። እና ራሱን የፎከረው ቪዲዮ አለ። አይክድም፣ ዲና አያደርግም ያለው መጀመሪያ እኔ እናንተ በኮሆስት እንወያይ ያለው። ኤርሚ ደግሞ እንደምታውቁት በኮሆስት ከማንም ጋር ውይይት አይገባም። ለምን? አንድና አንድ ምክንያት ሚውት ስለሚያደርጉ፣ ደጋግሞ መናገር አያስፈልግም። ሚውት ስለሚያደርጉ ኤርሚ የሚናገረውን እንዳይሰማ ሚውት ስለሚያደርጉ በራሳቸው ቤት። ከዛ ደግሞ ሌላ ሰው አንድ ሁለት ሰው ጠራ። አይ እዛም አልሄድም፣ ዮኒ ጋር ልደውል፣ ዮኒ ጋር አወያየን፣ ዳጊ ጋር ሲለው ኖ ዳጊማ ብሎክ ተደርግ ያለው ዳጊ ያንተ ጓደኛ አይደለም ወይ አለው። እሺ ዮኒ ጋር አለው። ዮኒ ባላንስ ያደርጋል። ዮኒ ጋር ሲደወል ዮኒ በሰዓቱ አላነሳ። ከዛ ሲሶ ውስጥ ስለነበረ ጆይን አድርጎ ስለነበር በቃ ሲሶ አለ፣ ሲሶ ይምጣና እሱ ቤት እንወያይ ሲል በደስታ ተቀበለ። እሺ እሱ ቤት እንወያያለን። ከዛ የሚወያዩበትን አጀንዳና ርዕስ ሰጡ። ሁለቱም ሀሳባቸውን አቀረቡ። የውይይት ርዕሱን ሰጡ። በሲሶ ፊት ሲሶ ባለበት ተግባቡ እና በኢትዮጵያ ዛሬ 2 ሰዓት ላይ ውይይቱን ለማድረግ ተስማሙ ማለት ነው። እና ከመቅስፈት ማለት ይቻላል ያው ወንድማችን ሲሶ ሲናገር እንደሰማችሁት ከዚህ ሰዓት 7 ሰዓት በፊት ማለት ነው 7 ሰዓት ላይ በኢትዮጵያ 7 ሰዓት ላይ ደውዬለት እንደሚመጣ ነግሮኛል አለ። ከዛ በኋላ ምን እንደቀየረው ከራሱ አንደበት ይናገራል። ኤርሚ ከሰማው በኋላ እንትን ካለበት ይሰማ ካለ ያሰማዋል፣ አይሰማም ካለ ኢትስ ኦኬ እናልፋለን ማለት ነው። እና ያው ውርደቱም እፍረቱም ለራሱ እንደሚሆን ለቤተ እምነቱም ለቤተሰቦችም እንደሚሆን ነው እማምነው። እኛ ግን ምስክር ነን። ወንድማችን ታምኖ መጥቷል፣ ሰዓቱን አክብሮ መጥቷል፣ የእግዚአብሔርንም ሕዝብ አክብሮ መጥቷል። ነገር ግን አንደኛው ወገን ያው ንቀትን በሉት ፍርሃትን በሉት ሽሽትን በሉት የሆነ እውነት እንዳይገለጥም ከመፍራት ከመንቀጥቀጥ ይሁን አናቅም። ያው እስካሁን እየጠበቅነው ነው። እንግዲህ ጌታ ሞገስ ሰጥቶት ለዮኒ ማኛ ይዞት የሚመጣ ከሆነ እንጠብቃለን። እስከዛ እብሪት ወይ ደግሞ ዳጊ አንዳችሁ ቀጥሉ። ተባረኩ። ኤኒዌይ ኦንሊ ቲንግ እያደረግን ያለ ነው ሰዎች አሁንም ርዕሱን እያወራን አይደለም። ነገረ ማርያም ላይ ርዕሱ እየተወራ አይደለም። ውይይት ሲቀር ግን ሲሰረዝ አሁን ውይይቱ ላይ ብቻ ነው እያወራን ያለ ነው። ምክንያቱም የቤቱ ሩልና ህግ ነው። ምክንያቱም ከዚህ ቀደም ሁላችሁም እንደምታውቁት በቤቴ ብዙ ውይይቶችን አወያይቻለሁ። ተወያይ በሌለበት የውይይት ርዕስ ተነስቶ ርዕሱ ላይ አናወራም። ግን አስቀድሞ ራሱ የኔ የውይይት ርዕስ ያዘው ወንድማችን ደንብሮ ነው የውይይት ጥሪ ያደረገ ይሄ ነው። እኔም አሁን ሰዎች በኤኒ ሚንስ ትራንስሌት ያልኩት እኔ እያልኩት ያለሁት በዚህ መልኩ ውይይት አይሰረዝም። ልክ እንደ ጨዋ ይመጣና ኤርሚ በዚህ ምክንያት ይህን ርዕስ ጠዋት ውይይት ርዕሱን ተቀብዬ ነበር፣ ግን አሁን ውይይቱን ካንሰል አድርጌያለሁ። ይህ እኮ እንትን እኮ ነው እኮ ምንም ይሄን ያህል እንትን አይደለም። በምንም አይነት ምክንያት ሪቾ በምንም አይነት ምክንያት ሊሆን ይችላል። ምክንያቱም አስቀምጦ ጠዋት እኔ ራሴ ነኝ ውይይት ጥሪውን ያቀረብኩት። ወይ ቤተክርስቲያን ከልክለው ከሆነ ወይ ወዳጅ ጓደኞቹ ከልክሎት ከሆነ ወይ የሆነ ነገር ተከልክሎ ከሆነ ወይንም ነገር እየወለ ያላጠራሁት ያላወቅኩት ያልተማርኩት ያላለኝ ነገር አለ ካለ እንደዛ ማስቀመጥ ይችላል። ያኔ ያልኩ ያለው እኔን ነው። ርዕሱ ነገረ ማርያም የሚለውን ነገር ኔቨር አንነቀው። ዳጊ ይቀጥል። እሺ ሲሳይ የተባረኩ ሁላችሁንም ሰላም ብያለሁ። ጌታ ብስቴ ባርካችሁ። ታችም ያላችሁ እንዴት ናችሁ? እንግዲህ ስለ ማርያም ነገረ ማርያም የነበረ ውይይት ነበረ። እውነት ነው፣ ብጽዕት ናት። እውነት ነው፣ የተወደደች እናት ናት። በጣም ነው የምናከብራት። የመጣላትን ቃል የተቀበለች በጣም ሪስፔክት የምናደርጋት አማኝ የሆነች እናት ነች እና በጣም ነው የምንወዳት፣ በጣም ነው የምናከብራት። ትውልድ ሁሉ ብጽዕት የሚላት እኛም ብጽዕት የምንላት የጌታችን የተወደደው ጌታችን እናት ናት
እና ስለሷ ማውራት ስለሷ መነጋገር ምንም ክፋት የለውም። አንዳንድ ትምህርቶችን 6 ላይ እንደምትመለከቱት በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ እናቱን እስኪሰጥ ድረስ አይልም። በጣም ይቅርታ ደግሜ ላንብበው። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን ነው የሚለው ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷል። ወንጌል ስለ ልጁ ነው ወገኖቼ። መሰበክ ያለበት እሱ ነው። መወራት ያለበት እሱ ነው። መነገር ያለበት ዕለት ዕለት እሱ ነው። ችግር የለውም ስለ እናት ማውራት። ሰው ስለ ፖለቲካ፣ ስለ ዕለት ውለው፣ ስለ ማህበራዊ ሕይወት እኮ ያወራል። ግን የሰው ልጆች ርዕስ መሆን ያለበት ኢየሱስ ክርስቶስ ነው። ታዲያ ለምንድን ነው ኤርምያስ ታዲያ ስለ ማርያም ሊነጋገር የመጣው? ምንም ክፋት ስለሌለው ያሉ የሐሰት ትምህርቶች ካሉ ያሉ የተሳሳቱ ግንዛቤዎች ካሉ እነሱን ማጥራት በእነሱ ላይ ውይይት ማድረግ ነውር የለውም። ግን የኤርምያስ ዕለት ዕለት ወንጌል ምንድን ነው ነው ጥያቄው። ቤቱ ብትመጡ ሌላ ቤት ብትከተሉት የሚነግራችሁ ምንድን ነው? ኢየሱስ የሚባለውን ጌታ ነው። ምክንያቱም በሱ ዓለም እንዲድን እንጂ ዓለም እንዳይፈርድ እግዚአብሔር ወደ ዓለም የላከው አንድ ልጅ ኢየሱስ ነው። ኢየሱስ ነው። የተሰቀለውን ነው የምንሰብከው፣ የታረደውን ነው የምንሰብከው። ወንጌል ስለ እናቱ ሳይሆን ስለ ልጁ ነው። ወንጌል ስለ ሐዋርያት አይደለም። ወንጌል ስለ ነከሊት አይደለም። ወገኖቼ ርዕሳችን ኢየሱስ ነው። ኢየሱስ ከሆነ ርዕስህ ማንም እንትን የሚባለውን መጽሐፍ ገልጦ አያሳፍርም። ምክንያቱም አንድ መጽሐፍ ስለ ኢየሱስ የተጻፈ ምንድን ነው? መጽሐፍ ቅዱስ ነው። እውነት ነው። ሌሎች መጽሐፍቶች ይሄንን መጽሐፍ ተከትለው ይሄንን መጽሐፍ በማይቃወም መልኩ ከተጻፉ ምንም ችግር የለውም። ግን አንድ ኢንፋሊብል የሆነ መቼም ቢሆን ወይኔ ከፈቱብኝ፣ ወይኔ ዛሬ ስለሱ ሊያወሩ ነው፣ ዛሬ ሊገልጡት ነው እንዴ ወይኔ ብለህ የማትሰጋበት አንድ መጽሐፍ አለ። ሌሎች መጽሐፎች ሲገለጡ የቤተ እምነቱ ሰው ከሆንክ ትሳቀቃለህ። ደግሞ ያንን ነገር ያነሱት ይሆን ደግሞ ያንን ሀሳብ ይነኩት ይሆን ብለህ ትሳቀቃለህ። ግን የማትሳቀቅበት ሁሌም ሲከፈት ደስ የሚልህ ልብህ የሚሞቅበት ስለሱ ሲሰበክ ዓላማን እንዳሳካ የሚሰማ ግን አንድ ትልቅ መጽሐፍ አለ። መጽሐፍ ቅዱስ ይባላል። ያ ቃል ደግሞ የሚናገረው ስለ ልጁ ነው ወገኖቼ። ፎከሱን ከልጁ ወደ እናቱ፣ ከልጁ ወደ ሐዋርያት፣ ከልጁ ወደ ቸርች ፋደርስ፣ ከልጁ ወደ ሌሎች ወንጌላውያን፣ ከሌሎች ወደ ሌሎች ካህናቶች ይቅርታ ካዞረባችሁ ወገኖቼ በትህትና ነግራቸዋለሁ። ወንጌል እየሰማችሁ አይደለም፣ ወንጌል እየሰማችሁ አለ። ስለዚህ ሜክ ሹር ስለ ኢየሱስ እየተሰበከው እንደሆነ፣ እሱ እየደመቀ እንደሆነ፣ እሱ እየተወራ እንደሆነ፣ እሱ እየገዘፈ እንደሆነ እና ዛሬ አይዊሽ ውይይቱ ቢቀጥል ኖሮ ኢየሱስ አሸናፊ ሆኖ ኢየሱስ ተሰብኮ እናቱ ነች። አዎ ቅድም ተናግሬያለሁኝ፣ ትክክል ነው። ግን ልንገራችሁ አምላኳ ነው። አምላኳ ደምቆ ይወጣ ነበረ። አምላኳ ደምቆ ያልቅ ነበር የዛሬ ውይይት። ምክንያቱም በፈለገው ርዕስ አሸናፊው አምላክ ነው። አሸናፊው ኢየሱስ ነው። የማያሳፍር ወንጌል ስለ ኢየሱስ ነው ወገኖች። የማትሳቀቁበት መጽሐፍ ስለሱ የሚናገር ነው። እሺ አንዴ አትደውሉልኝ። ዳንዬ መግባት ከፈለክ ዳንዬን አስገቡልኝ። ዳንዬ ልማ ይችን ማለት ስለምፈልገው 1 ደቂቃ ብቻ ልጨምርና ልናገር። I wish at the end of the day ወንድሜ የማትሳቀቅበት ወንጌል፣ የምትኮራበት ወንጌል ስለ ኢየሱስ ስትናገር ብቻ እንዴ እሱስ እንትን አድርጎ የለ እንዴ እንትንስ ብሎ የለ እንዴ እዚህ ጋር ምን ማለቱ ነው እየተባለ ማይከሰስ እውነት ያወራ ፍቅር ያወራ መስዋዕት የሆነ ቤዛ የሆነ ኢየሱስ ክርስቶስ ብቻ ነው ወገኖች። ስለዚህ ሁልጊዜም ከዚህ አይነት ኮንፊውዥን ለመዳን ከፈለክ፣ ከመሰል ኮንፊውዥኖች መዳን ከፈለክ ሁልጊዜ መጽሐፍ ቅዱስ ላይ ሪላይ አድርግ፣ ተደገፍ። በቃ መጽሐፍ በሱ ይሁን። ከሱ ከወጣ ብቻ አሜን በል። ከሱ ጋር ከተመሳከረ በሱ ተመዝኖ ተጣርቶ ካለፈ ብቻ የዛን ጊዜ ልብህ ይረካል። የዛን ጊዜ ሰላም ሊሆንልሃል ወንድም። ስለዚህ ካወራሁት ሁሉ አንኳሩ ግን ምንድነው? በእርሱ የሚያምን ብቻ የዘላለም ሕይወት አለ። በቃ ይሄ ነው ወንጌላችን። በጣም አመሰግናለሁ ሲሳይ፣ እወዳችኋለሁ። እሺ ዳጊ ቴንኪው፣ ሁላችሁንም በጣም ነው አመሰግናችሁ። እዚህ አክብራችሁ የተገኛችሁትን በሙሉ በጣም ነው ማመሰግነው። ብራዊት የምትዩ ነገር ካለ እድል ልስጥሽና ኤኒዌይ ወንድማችን ደም የሚመጣ አይመስለኝም። ብራዊት ዌልካም። ዳጊ እሺ፣ ሰላም ለእናንተ ይሁን። እኔ ብዙ ምለው ነገር የለኝም፣ አልሰማውም ነበረ። እኛ ጋር ያው ሌሊት ነው፣ ግን ከዛም በኋላ ብዙ ልጆች ሼር አድርገውልኝ ነበርና
ከዛም በኋላ ደግሞ ለምረው እንደማይገባ አንድ ኦርቶዶክስ ልጅ ሲናገርም አይቼዋለሁ እና እሱም አዎ እሺ እታዘዛለሁ አይነት ነገር መልስ ሰጥ አይቻለሁ እና በቃ ሌላ ምንም ምለው ነገር የለኝም። ተባረኩ። ኦኬ እሺ፣ ያው በእኔ በኩል ያለውን ማስተላለፍ የሚገባኝን አስተላለፍ ያለው ያው ቤቴን በታማኝነት ከፍቻለሁ። አንዳንድ ቪዲዮ ሲዘዋወሩ አይቻለሁ። ግን ለእኔ ፎርማሊ ማንም ሰው ደውሎ የነገረኝ የለም። ደሜ ስልክ ያለው ለእኔ ምንም አይነት እንትን ያለ የለም። ስለዚህ በዚህ ሁኔታ እኔ ደግሞ ትልቅ ሰው ነኝ፣ በጣም ትልቅ ሰው እንግዲህ። ስለዚህ 2 ሰዓት ቃሌን ጠብቄ በጨዋነት በታማኝነት ለኦርቶዶክሲያን ሳላደላ ለወንጌል አማኙ ሳላደላ ላወያያችሁ ቤቴን ከፍቻለሁ። ልክ ስለዚህ እንደመረጣችሁኝ ልክ እነ ኤርሚ አክብረው እንደመጡ ደሜም አክብሮ መጥቶ እስቲል ቦልድሊ በድፍረት የምናገረው ነገር እንደዚህ አይነት እኔ በቲክቶክ ቆይታዬ እንደዚህ ውይይት ሲሰረዝ አላውቅም። እግዚአብሔር ምስክሬን፣ እግዚአብሔርን እንደዚህ ሰዎች ውይይትን ሲሰርዙ አላውቅም። ቢያንስ በውስጥ አውርተው ከዚህ ምክንያት ውይይቱን እኔ ለዛ ነው ቅድም ኤርሚንም ጠይቀዋለሁ። እኔም ጋር 7 ሰዓት ደውዬለታለሁ። እኔ እግዚአብሔር ምስክሬን 7 ሰዓት ላይ ደውዬለታለሁ። 7 ሰዓት ላይ ማታ እንደሚመጣና ካልተወያየም ግን ማይወያይበትን ምክንያት ከተወያየ እንደሚወያይ ካልተወያየ ግን ማይወያይበትን ምክንያት አስቀምጦ እንደሚወጣ ሁሉ ነግሮኛል። እና እንደዚህ አይነት ነገር እኔ በቲክቶክ ሂስትሪ ቅድምም ተናግራለሁ። በቲክቶክ ሂስትሪ ሰዎች ውይይትን በዚህ መልኩ ካንሰል ሲያደርጉ እኔ መጥቶ ተወያይተው እኔ በፎርፌ እጅ ትሰጣለህ እንደ ውይይት ራስህ ጠርተህ እንወያይ ብለህ እንደ አይደረግም እኮ ይሄ እኮ ማለት እኮ እንደ በፎርፌ እንዲህ ከባድ ነው ጋይስ፣ በጣም ከባድ ነው። እንዳይወያይ ካስቀረበት ምክንያት ይልቅ እንዲወያይ ያነሳሳው ምክንያት ምን ይመስላል? እስኪ ከቀረበት ምክንያት ይልቅ እንዲወያይ ካነሳሳው ምክንያት ምን ይመስላል? የኔ ፖይንት ምን መሰለ? ሰዎች ሌላም ሰዎችም ቢሆን ነገ ከነገ ወዲያ ውይይት ከወሰዱ በኋላ ውይይቱ ስፍራ ላይ በጨዋነት መጥተው፣ ምክንያቱም ጠዋት እሱ ራሱ ቪዲዮ ሰርቶ ሰዎችን ጠርቷል። እኛም ቪዲዮ ሰርተናል። ወንድማችን ደምሮና ወንድማችን ኤርሚ እንደሚወያዩ ማስታወቂያ ሰርተናል። እሱ ራሱ ቪዲዮ ሰርቷል። በኦንሊ ቲንግ እንደ ትልቅ ሰው ገባ አይደለም? እንደ ትልቅ ሰው በጣም ብዙ ሰዎች ፎሎ ያደርጉታል፣ ብዙ ሰዎች ይከተሉታል። ለተከታዮችም ጥሩ ትምህርት ማስተላለፍ የምትችለው ምንድነው? በውይይቱ ቦታ ላይ ትመጣና ምክንያቱም ፊገራው ታደርጋለህ፣ ትናገራለህ። በዚህ ምክንያት ውይይቱን አልወያይም። በቃ ኤኒ ምክንያት እኮ ሊኖር ይችላል። በቃ በዚህ ምክንያት አልወያይም። በግድ ኤርሚ መቼም ደምሮን ካልተወያየ እኮ አይለውም እኮ። አንዴ ቀጠሮ ይዘሃል የእናቴ መቀነት አለ እንትና ላይ ምናምን ብለህ በግድ ካልተወያየ እኮ አይለውም። ግን እንደ ትልቅ ሰው ማድረግ ያለብህ ምንድነው? ትመጣለህ፣ ሪዝንን ምክንያትን ታስቀምጣለህ። አዎ ቀጠሮ ይዘን ነበር እና ይቅርታ እንደዚህ ምናምን ጠይቀህ ሌላ ጊዜ እግዚአብሔር ቢፈቅድና ብንኖር በሌላ ርዕስ ወይም በዚሁ ርዕስ ጉዳይ ከሳምንት በኋላ ከሆነ ምናምን ጊዜ በኋላ እንደዚህ ባለው ሁኔታ እንወያያለን ብለህ ታስቀምጣለህ። ይሄ ግን ኧረ እኔ ቃል የለኝም። ሌላ ሰው አስተያየት ሀሳብ ይስጥ። እንዲህ በጣም ገርሞኛል እና ነገረ ማርያም ላይ ድንግል ማርያም ልክ እንደ ጌታችን እንደ መድኃኒታችን እንደ ኢየሱስ ክርስቶስ እንትን አይደለችም። ምንድን ነው አዳኝ አይደለችም። እዚህ ላይ የሚያወራው ይህንን በግልጽ አድርጎ እዚህ ጋር 3800 ሰዎች አሉ። በግልጽ አድርጎ ያስተምራል። እኔም ቅድም እንደ ኢየሱስ ክርስቶስ አዳኝ አይደለችም፣ እንደ ኢየሱስ አዳኝ አይደለችም ብዬ ነው የተናገርኩት። ይህንን ዲያቆን ቴዲና
መዝሙሬ ያው ዲስከስ ታደርጉበታላችሁ ማለት ነው። ወደ እሺ፣ እኔ 1 ደቂቃ ብቻ ነው የማወራው እና ሰምቼሻለሁ ብሮስኪ ሰምቼሻለሁ። የሰማኸውን ደግሞ እኔ ልበል። ምንድነው ጥሪውን ያደረገው? ጥሪውን ያደረገው ፈለገ ነው። ጥሪ ባላደረጉ ሰዎች ላይ ራስህ ጥሪ አድርገህ አትበሳጭ። ማብራዘር አንተ ነህ ጥሪ ያደረገው። ስለዚህ ከና ብሌም ኤኒባዲ። እሱ ጥሪ አድርጎልህ አልሄድም ብትል መብትህ ነው። ምናልባት ከይቅርታ ጋር ዮኒ የምነግርህ ምንድን ነው፣ ችግር የለውም። አሁን አንተ እዛ ቤት ነበርክ፣ እነ ሲሳይ ቤት ነበርክ። ያልኩህ አመጣዋለሁ ነው ያልኩህ። እንትን እንበል ወንድም አለ። ቆይ አንድ ጊዜ ደሜ፣ ቆይ አንድ ጊዜ ቆይ ብያለሁ። አንድ ጊዜ እሺ በለኝ፣ ታገሰኝ ወንድም አለ። ዮኒ ማኛ ወንድማችን፣ አዎ እንዳልከው የቤተ ክርስቲያን ነገር ገዶት ወንድማችን ደምረው በተነሱት ስሁት ትምህርቶች ላይ መልስ ለመስጠት ከሱ ጋር ውይይት ለማድረግ ቀጠሮ ይዞ ነበር። እውነት ነው፣ ትክክል ነው፣ ቀጠሮ ይዞ ነበር። ግን ደግሞ ቀጠሮውን አክብሮ እንዳይመጣ የሆነበት ምክንያት ዕውቀት ስለሌለው ማብራራት ስላልቻለ ወይም ደግሞ የሚያስፈራ ነገር ኑሮ አይደለም። ምናልባት በትምህርቶቹ ላይ ደምረው ሊማርባቸው የሚችላቸውን ነገሮች ኤርሚያስ ሊያነሳ ይችላል። ያኮ ለሱ ደግሞ አንድ ግባት ነው እኮ ነገ ከነገ ወዲያ እኮ ሊማርባቸው ሊያውቅባቸው የሚችሉ ጉዳዮች ሊኖሩ ይችላሉ። የሆነ ሆኖ ግን ደምረው በዚህ ሰዓት ውይይቱን እንዳያደርግ ከወንድሞች ከአባቶችም ጭምር አሁን ውይይት ማድረግ የሚያስፈልግበት ሰዓት አይደለም። እንደምታውቀው የሚደረጉ ውይይቶች ሁሉ የብሽሽቅ አንዱ አንዱንን የማብሸቅ አንዱ አንዱንን የመሰዳደቢያ ነገሮች እየሆኑ መጥተዋል። ከዛ አንጻር ከጥቅሙ ይልቅ ጉዳቱ ያመዝናል። ስለዚህ ደምረው ይሄን ውይይት እንዳታደርግ በማለት በእኛ በወንድሞቹ በትልልቅ ወንድሞቹ አማካኝነት ውይይቱን እንዳያደርግ ነው የከለከል ነው። እሱ እንዳይወያይ ወይም ደግሞ ጥሪውን ያደረገው እሱ ነው እሱ አይደለም የሚል ነገር ውስጥ ለመግባት አይደለም እና ወደፊት ደምረው ነገሮችን ሊያስረዳበት የሚችላቸውን ግባቶች እንዲሁም ደግሞ አሁን ላይ ያለንበትን ሁኔታ ታሳቢ ባደረገ መልኩ ይዘጋጅና ሌላ ጊዜ መጥቶ ይወያያል። ችግር የለው፣ ምንም ቀላል ነገር ነው። ይህ አሁን ደምረው ዛሬ አልወያይም ስላለ ወይም ደግሞ ውይይቱን አላደርግም ስላለ ቤተክርስቲያን በነገረ ማርያም ላይ የተሳሳተ ወይም ደግሞ የተሻፈፈ ትምህርት አላት ማለትም አይደለም። በቃ አለቀ። የግድ ነው። እሱ ግለሰብ አይደለም። አሁን ዮኒ እንደምታውቀው ቤተክርስቲያናችን ሚመራት አለ፣ መንፈስ ቅዱስ ነው የሚመራት። ከቅዱሳን አባቶቻችን ጋር ሆኖ የሚመራት መንፈስ ቅዱስ ነው። ስለዚህ ተው ሲባል ሊተው ግድ ነው። ደምረው በቃ ግድ ነው እንጂ እኮ እሱ የነበረበት እኮ የፕሮቴስታንት እምነት አለ እኮ እሱ እኮ የሚያገለግልበት ቸርች ነበር አይደል? እንዴት ከፈለገ እኮ ብቻውን ወጥቶ መወያየት ይችላል። መወያየት እኮ ይችላል። ለምን? ግለሰብ ስለሆነ። አሁን ግን ግለሰብ አይደለም። በክርስቶስ አካል ከሆነችው ቤተክርስቲያን አንድ ህብረት የሆነ አንድ ወንድም ነው፣ አንድ ክርስቲያን ነው። ስለዚህ ክርስቲያን ደግሞ ውይይት ሲያደርግ ወይም ደግሞ ውይይት ለማድረግ ነገሮችን ከግራ ከቀኝ ከኋላ ከፊት ሆኖ ነገሮችን አይቶ ነው ውይይት የሚያደርግና ከዛ አንጻር ዛሬ ወንድማችን ደምረው ውይይቱን ለማድረግ ፈቃደኛ አይደለም። ያው ፈቃደኛ አይደለም ማለት በቃ እንዲተው ስለተነገረው ቤተክርስቲያንን ማድመጥ ስላለበት ግለሰብ ስላልሆነ የግለሰብን እምነት ስለማይከተል ያንን ውይይት ለማድረግ ዛሬ አልቻለም ማለት ነው። ወንድማችን ዮኒ በጣም እናመሰግናለን። መጠህም ለምን ውይይቱ ቀረብልህ አስበህልን ተጨንቀህልን ነገሮችን እንድናስረዳ ያለንን አስተምሮ ለሌሎች እንድንገልጥ አስበህ መጠህ ስለሆነ ይህን አስተያየት እየሰጠ ያለ ነው። ከዚህ አንጻር ነው ውይይቱ የማይደረገው ለማለት ነው። ወንድማችን እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን። ምናልባት ሌሎች ፕሮግራሞች ካሉ ወደ ሌሎች ፕሮግራሞች ሄደህ ፕሮግራሞችን ብትካፈል የተሻለ ነው የሚሆነው። ለምሳሌ እሱ አሁንም አንተን ሳይሆን ሃይማኖት ተወክሎ ነው እዚህ ጋር የሚመጣ። እንደ ራስህ እንደ ግል አትየው። ሃይማኖታዊ ውይይት ሃይማኖት ተወክሎ ነው። ስለዚህ ገና ነህ በኦርቶዶክስ። እኔ አሁን በጴንጤ መከራከር አልችልም፣ አቅሙም የለኝም። ይቅርታ፣ ፖለቲካ መስራት አይጠበቅብህም። እኔ አሁንም ቢሆን አስገባኝ እንዳወራ አይደል? አዳምጠኝ እዚህ ጋር ማለት አዳምጠኝ። ሁለት እጄ እዚህ ጋር በምን ማድረግ አዳምጠኝ። አሁንም ቢሆን ኦርቶዶክስን አላወቃትም ምናምን ብለህ ለማሸማቀቅ ፖለቲካ እንዲሰራብኝ አልፈልግም። ፖለቲካ አይደለም አታውቃትም። አሁንም እነግርሃለሁ እና እኔ እናንተ ብቻ ኦርቶዶክስ ነገርኩህ እኮ አንተ አውቃለሁ ብለህ ጥሪ ያደርጋል። እኔ ጥሪ ያለ ኦኬ፣ ችግር የለም። ዮኒን አስገቡት። ዮኒ ያለታች
እሺ ዮኒን አግኝቼዋለሁ። ኦኬ አንድ ኮፒ ሊንክ ይደረግ። ኤርሚሻ ብርክሩ ጥሪ ያደረገው ማን ነው? ራሳችሁ ፍረዱ። በፈለገ ጊዜም የተጣራው ፈለገ ነው። ማንኛውም እኔ ነኝ ያለ ጴንጤ ከኔ ጋር ይወያይ ብሎ ጥሪ ያደረገው ፈለገ ነው። አሁንም ደግሞ ጥሪ ያደረገው ይሁ እንግዲህ ጥሪው ነቅለውኝ ነው። ጌታ ነቀሉኝ ተናደው። ምን ያናዳይ? ጥሪ አድርጋችሁ ድግስ ሳታበላ ትጠፋለህ እንዴ? ከመሆነ ሰው እኮ ይታዘባል። ህዝብ እኮ ያያል። ምክንያቱም ወንጌልንና ተረት ተረት ይዞ የሚመጣ እኩል ሊያወራ አይችልም። እስና ገና ሀያብን ግልጽ ነው ማወራው። ኤርሚሻ ይዞ የሚመጣው ወንጌል ነው። ከመጽሐፍ ቅዱስ ውጭ የሚያምነው ነገር የለም። አንድ ጴንጤ የምትለው ወፍ የለም። ስለዚህ ራስህ ጥሪ አድርገህ ራስህ ናውራለሁ፣ ናስተምርሃለሁ፣ አሳይሃለሁ ማንነቴን ብለህ ጠርተህ ኦርቶዶክስን ሳታውቃት ነው የወጣኸው። እመልስሃለሁ ወደ ነበርክበት አጠምቅሃለሁ ካልክ በኋላ ራስህ ካልክ በኋላ አይደል እንዴ ላጥ ብለህ ሄድከው? ማንን ነው አሁን አስተባብራችሁ እኛ ቤተ ክርስቲያን እንዲህ ብሎም በዚህ ወጥቶ በዚህ ገብቶ ዜና የምታበዙት ለምንድን ነው? ይምጣ። አሁን ማን ፈራ? ይኸው አለ። ይምጣ። ተፈርቶ ነው? 100% ፈርታችሁ ነው? አዎ። እሱ ይቅር፣ ሌላ ነው የእሱ ምትክ ነው። እሺ እሱ ይቅር። ሌሎቻችሁ መምጣት ትችላላችሁ። ሌሎቻችሁ መምጣት ትችላላችሁ ወይ? ኑ በነገረ ማርያም ላይ አትችሉ። እቀበላለሁ። የትኛውንም አገልጋይ በዚህ ሰዓት ላይ ኦርቶዶክስ ወክሎ ቄስ ወይ መርጌታ ወይ ካህን ምንድነው መነኩሴ ወይ ዲያቆን የሆነ ነገረ ማርያም ላይ በዚህ ጉዳይ ላይ እወያያለሁ ብለው የሚል ሰው ካለ ይምጣ ከኔ ጋር። ይኸው መድረኩ ክፍት ነው፣ ለሁላችሁም ነው ጥሪው። ለአንድ ሰው አይደለም፣ ለደመረ ለቀነሰ ለምናምን አይደለም፣ ለሙሉ ሰው ለኦርቶዶክስ ለተባለ በነገረ ማርያም ላይ እንወያያለን እና በሌላም በምትሉት የሚል አለ። በቃ ታድናለች ተብሎ በቀኝ ትቆማለች፣ እንደገናም ትመጣለች፣ ለፍርድ ትመጣለች ብሎ ነው የሚታመነው። ይሄ ሊዋሽ ነው? እስቲ ኑ እስቲ ደመረን ተወ፣ ቀነሰን አምጣውሽ፣ ሌላውን አምጣ። ወንድማችን መዝሙር ያሬድና ብራዘር፣ ሌሎቻችሁም ኑ። ከዚህ በኋላ የለም መሽሞን መሆን። አዳኝ ኢየሱስ ጌታ ነው። ሁሌም አዳኝ እሱ ነው። ለእኛ የደም ዋጋ የከፈለ በማንም በሌላ እንድንም እያልኩ ነው። ኑና ተወያዩ። ይኸው ሬዲ አምጡ። ራሳችሁ ጥሪ አርጋችሁ ራሳችሁ የምትፈረጥጡት እናንተ ናችሁ። ራሳችሁ ጥሪ አርጋችሁ በቃሬዛ ያወጣችሁት እናንተ ናችሁ። ጥሪ አርጋችሁ ፌል የምታደርጉት እናንተ ናችሁ። ጥሪ ከዚህ አልመጣም። ከአንድም ሁለቴ ጥሪ ተደርጓል። አንድ ቃሬዛ ይዘናል። ሁለተኛ ነበር የምንፈልገው። ሁለተኛ አትመለሱበትም በዚህ ጉዳይ። ይሄ እውነት ነው። ኤርሚሻ ኤኒታይም ወንጌላዊ ኤርሚያስ አበበ ሁልጊዜም በዚህ ጉዳይ ሬዲ ነው። አንወያይበትም የምትሉት ነው ያላችሁ። አንወያይም፣ በዚህ ጉዳይ አንወያይም ትላላችሁ፣ ሰውን ታስተምሩታላችሁ። አንወያይም ትላላችሁ፣ ሰው ታስተምራላችሁ። ስህተቱ ይሄ ነው። ካልተወያየ ለምን ታስተምራለህ? ህዝብ ፊት ገብተህ ካላስተማርከው ያመንክበትን አይ በሚስጥር ነው የምናወራው፣ ይሄን ህዝብ ጋር መጥቶ አይማርበትም፣ ለውይይት አይቀርብም፣ ግን እኛ እናስተምረዋለን ቤተክርስቲያናችን ካልክ የሆነ የዋሻችሁን ነገር አለ ማለት ነው። ይኸው የእኛ ኢየሱስን አደባባይ ነው የሚሰበከው። አደባባይ የትም ቢኬድ የሚሰበክ የማያሳፍር ጌታ አለ። የማያሳፍር የማያሸማቅቅ ጌታ አለ። ስለዚህ እስቲ ንገሩኝ። አሁንም ልጠይቅ፣ ኦርቶዶክሳውያን ወንድሞች የተማራችሁ ብቁ የሆናችሁ በነገረ ማርያም ላይ መታችሁ ተወያዩ። እስቲ ደሜሽ አይችልም፣ ሌሎች ነው እስቲ ትመጣላችሁ። ለብሽሽቅ ነው ለምንድን ነው ለምን አትበሉ። ምክንያት አደርድሩ። ምክንያት አንፈልግም። ሰው ተረተረ ሰልችቶታል። መቶ ይማር ተወያዩ። እውነት አለኝ ቃል ኑና ተወያዩ። ኑና ተወያዩ። እውነት አለን በነገረ ማርያም ላይ ይሄ ነገር እኛ የምንለው እንደዚህ ታድናለች ተብሎ ተጽፏል ብላችኋል።
ለፍርድ ትመጣለች ትፈርዳለች ብላችሁ መጣችኋል። ኑ መለኮታዊ ናት ብላችኋል። ቃል በቃል ሁሉም ቦታ በአንዴ ትደርሳለች ብላችኋል። ትምህርታችሁ ነው። ኑና ተወያዩ። አሁንም ጥሪው የኑ ነው። ራሳችሁን የጠራችሁት ወንድሞቻችን አልጠሩ፣ ራሳችሁን የጠራችሁት። ስለዚህ ኑና ንገሩን። ደሶ ያስከ የመጣሁትም ለዛን ነው። ኑና ንገሩን። ራስን የጠራው ደም ፈለገ አጥናቴዎስ ራስን የጠራ ጠርታችኋል። ምንም ቦታ አትያዙ፣ ቦታ አታጣቡ። እውነት ትምህርት ካላችሁ ሌሎቹ አልተማሩም? መዝሙረ ዳዊት ወንድማችን አልተማረም? ይህን ነገር የቤተ ክርስቲያኗን አያውቅም? ለመነጋገር ለምንድን ነው ያልፈለገው? ብሽቅ አይደለም። እውነት ያለውማ ደረቱን ነፍቶ መጥቶ ይኸው ቁጭ ብሎ እንቅልፉን አጥቶ ይጠብቃል። ኑ ተወያዩ። እኔ ይህንን ነው የምለው። እዛ እንዳየሁት ግን አልፈለጉም። አክብሮሃል፣ አክብረሃል፣ ኦርቶዶክስን ስላከበርክ ምናምን ምናምን ይሉታል። አትሸንግሉ። በቃ የተረት ትምህርት አለ። ያቺ ተረት እንድትወጣ አልተፈለገችም። ተረቷ ትወጣለች። በቃ ከዚህ በኋላ ህዝቡን ማታለል አይቻልም። ፈርታችኋል። ተባረኩልኝ። እኔ አዳምጣችኋለሁ እናንተን። ስለዚህ አሁንም ጥሪያችን ኑ ነው፣ ሌላ ነገር የለም። ስለዚህ ስድብኛ ጋ የለ፣ እንዲህ ነው የለ፣ በዚህ ውጣ የለ፣ በዚህ ግባ ያለን ጌታ ነው የምንለው ጌታ ኢየሱስ ነው። ሌላ የሚከብር የሚደምቅ የተለየ ስም የሚሰጠው ፍጡር የለም። የሆነ የጥሪውን ካደረግ እሱ ካንስል ቢያደርገውም ዲያቆን፣ ቄስ፣ መርጌታ፣ መነኩሴ፣ ቆሞስ የሆነ ሰብስበዋል። እምቢ ያሉኝ እኮ ነገረ ማርያምን በዚህ ጉዳይ አሁን እሱ ቢያስቀርም እሱ እውቀት ስላጣ ነው። ኤርሚሻዬ እዛ ሄጄ እንደ መዝሙረ ዳዊት አሉ ለብሽሽቅ ነው እንጂ አንፈልግም። አይመጡም። ኢየሱስ ጌታ ነው። ማን ነው ከኢየሱስ ጋር አጠገቡ ቆሞ የሚወዳደር? ኑ ግቡ። ይኸው መድረኩ አለ። ጳጳሱን አምጡት ነው የምልህ አባቴ። ዲስርስፔክት አይደለም። ጳጳሱ መጥተው ይወያዩ እያልኩ ነው። ኑ ኤኒባዲ ኑ። እንችላለን የምትሉ በነገረ ማርያም ላይ ጥያቄዎች አሉ። ትፈርዳለች መጣውላ ነው የምትሉት አይደለ? ኑ የት መጽሐፍ ቅዱስ ላይ የት ላይ እንደተጻፈ ታሳዩናላችሁ። ኮፒ ሊንክ 75,000 ገብተናል። ዛሬ ጌታ ኢየሱስ ክርስቶስ ከብሯል። ጌታ ኢየሱስ ነው፣ ሌላ አይደለም። ኢየሱስ ወንጌሉ እየተገለጠ ነው። ስሙ ይክበር። ይሄ ክብሩ ከፍ ያለ ጌታ ኢየሱስ ክርስቶስ ስሙ ይክበር። በቃ ከኢየሱስ ውጭ የሚሰበክ የለም። አትብሸቅ፣ አትናደድ። ካለ ጥሪ አድርገሃል፣ ጥሪውን አድርገሃል፣ መተሃል። ይኸው መስክር፣ ናና መስክር። የቆምክላቸው ፍጡራን መስክርላቸው። ናና ማከለከላችሁ? ኑ መስክሩ ነው የተባለው። መስክሩላቸው እስቲ እነሱ እንደሚያድኗችሁ መስክሩላቸው። ኑና መስክሩ። ይኸው እየጠበቀ ነው። ናና መስክር፣ አትደበቁ። ኑና መስክሩ ብላችኋል። እንገጥማለን። ወደ ኦርቶዶክስ መልሳለሁ ብለሃል። ኑ ሙሉ ጴንጤ ወደ ኦርቶዶክስ ይመለሳል። ወንጌላዊ ኤርሚ ብቻ አይደለም፣ ሙሉ እንመለሳለን። ኑ መልሱን። ይኸው ጥሪያችን እኮ እዚህ ያለው 4300 ቢያንስ 4000 ወንጌላዊ ነው። 4000 እንመለስ፣ መልሱ። 4000 ማትረፍ አይሻልም ለእናንተ? 4000 ሰው ወደ ኦርቶዶክስ ይምጡና እኔ ነኝ ያለ ይምጣና ይወያይ፣ እንመለስኛ። ከኤርሚ ጀምሮ እስከ ዛሬ ያስተማርኩት የሚረባ አይደለም፣ በቃ ተመልሻለሁ ይበለን። እኛም እንሂድ። 4000 ሰው አድኑ። ወፍ የለም። ለዚህ ነው ኢየሱስን የያዘ የትም ቦታ ቢሄድ አሸናፊ ነው። እነ ጴጥሮስ ይዘውታል፣ እነ ጳውሎስ ይዘውታል፣ ቅድስት ድንግል ማርያም ይዘዋለች፣ ሌሎችም ይዘው የዳኑት በኢየሱስ ነው። 100,000 ገብተናል። ብርክ በሉልኝ፣ እንቀጥላለን። ስለዚህ አሁንም ጥሪው ቦታው ክፍት ነው፣ ለአመት ክፍት ነው። በነገረ ማርያም እወያያለሁ የሚል ካለ ለአመት ክፍት ተደርጎላችኋል። ዛሬ ሳይሆን ወንጌላዊ ኤርሚያስ ለአመት፣ ይሄ ውይይት ለአመት ክፍት ነው።
እንዳትረሷት። ለዓመት ክፍት ነው። ስለዚህ እኔ በጌታ ያረገኝ የመረጠኝ የእኔ አባት ክብሩን እሱ ይውሰድ። እማላፍርበት እማልሸማቀቅበት ወንጌል ውስጥ ስለገባው እግዚአብሔር ይወደኛል። ዛሬ ለቅሶ ቀን ነው። ዳግመኛ 2 ጊዜ ለቅሶ፣ ለሁለተኛ ጊዜ ለቅሶ እየሰማን ነው። ቤተሰብ በጌታ ነው የከበር ነው፣ በራሳችን አይደለም። ይህ ትምክት አይደለም፣ ትቢት አይደለም። ጌታ ኢየሱስን አጠገቡ ቆሞ እኩል የሚሰበክለት የለም። ተባረኩ። እናንተ ቀጥሉ። ኦኬ ሲስ የላኩልህ ሜሴጅ ነበረ። ልተኛ አካባቢ ላይ የሆኑ ሰዎች ላይቭ ላይ ገብተው ስክሪንሾት የተደረገ የላኩልህ አለ። ምንድነው ብሎ የሚል እዚህ ሲሶ ከሰማ ትልቁ ላይ አድርገኝ ወንጌል ብሰብክ ደስ ባለኝ ነበር፣ እዚህ ጋር ላለ ሰው ማለት ነው። ግን አሁን በጣም ብዙ ሰው በዛ በዚህ በሚል በጣም መራወጥ ላይ ያሉ በተለይ ኦርቶዶክሳውያን ወገኖቻችን ማለት ነው። ቤት ከፍተው ሁሉም እየተናገረ ነው ያለው ሁላቸውም። እና ቴዲ ሐዋሳ ቤት ፕሮግራም ይኖረኛል። ኦልሬዲ አውርቼዋለሁኝ። አንድ ፕሮግራም አለው ቴዲ ሐዋሳ ቤት አንድ ፕሮግራም አለው። ያን ፕሮግራም እንደጨረሰ እናወራለን። አውርተናልም ኦልሬዲ። እዛ ይኖረኛል። እዛ ተረጋግቼ ወንጌል ሰብካለሁ። ተረጋግተን እዚህ ያላችሁ ወንድሞቼን ይዤ በጌታ የሚያምኑ እና እህቶችን ይዤ እዚህ ገስትም ላይ ያሉትን ገስቱም ውጭ ያሉትን ወገኖች ይዤ እዛ ወንጌል ሰብካለን። አሁን የሲሶን ቤት ሪፖርት አድርገውበታል። ለዛ ነው እምቢ ያለው ማለት ነው። እናረጋለን ብለው ተናግረዋል። ለምን አንድ ነገር እዚህ ላላችሁ ሰዎች የምናገረው ነገረ ማርያም ትምህርት ጤነኛ የሆነው ትምህርት ስለ ጌታ እናት በሚያስተምረው መጽሐፍ ቅዱስ የሚያስተምረው ላይ የጌታ እናቱ ናት፣ ብፅዕት ሴት ነች፣ ድንግል ሴት ናት። እንደዛ ሆና ጌታን ወልዳለች በድንግልና። ከመውለዷን በፊት ድንግል ነበረች። ኦኬ እስማማለሁ። ትልቅ ቲክስ እንሰጣለን። ከመውለዷ በፊት ድንግል ነበረች፣ ከወለደችም በኋላ ድንግል ናት ብሎ የሚለውን አንድ ኦርቶዶክስ ደብተራ የሚሆን ማንም መጥቶ እሱን የብሉይ ኪዳን መጽሐፍት የሚጠቅሷቸውን የፈለጉትን ጥቅሶች ይጥቀሱ፣ እኔ ፊት እውነት ያደርጉታል ማለት ነው። እኔ ፊት እውነት ያደርጉታል። ስለዚህ የጌታ እናት ቅድስት ድንግል ማርያም ብፅዕት ሴት ናት፣ መጽሐፍ ቅዱስ ይናገራል። በድንግልና ጸንሳለች፣ ኦኬ መጽሐፍ ቅዱስ ይናገራል። እናቱ ናት፣ መጽሐፍ ቅዱስ ይናገራል። የጸሎት ሴት ነች፣ መጽሐፍ ቅዱስ ይናገራል። አማኝ ናት፣ መጽሐፍ ቅዱስ ይናገራል። ከዚህ ውጭ ግን ሚሬሎጂ ትምህርት ብሎ የሚባለው በተለይ እነ ዮሐንስ አፈወርቅ እንዲህ አሉ፣ እነ አትናቴዎስ እንዲህ አሉ፣ የቤተክርስቲያን አባቶች እንዲህ አሉ ምናምን ነገር ብሎ የሚል ዝባዝንኬ ዜሮን የምከተው መጥቶ የሚያወራ ሰው ካለ ዜሮን የምንከተው። ምክንያቱም ሐዋርያቱ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደምታስተምረው ነገረ ማርያም የሚባለውን ወይ ደግሞ ሚሮሎጂ ትምህርትን ሐዋርያቱ እነ ቅዱስ ጴጥሮስና እነ ቅዱስ ዮሐንስ ሌሎቹም ጸሐፍት ሐዋርያት በሙሉ ያልተናገሩበትን የሆነ ከ3ኛውና ከ4ኛው መቶ ክፍለ ዘመን በኋላ ላይ የተነሳ የቤተክርስቲያን አባትን የተባሉትን ጠርተህ እነሱ በእነሱ ተረት አንተ እውነት አታደርገውም። ግን ችግር የለውም ይሄን ሰው አፉን ልናስይዝ ይገባል ብለው ካሉ ጳጳስም ከሆኑ ይምጣ። ኤጲስቆጶሱም አሉ፣ ፓትርያርኩ አይመጡም። እሳቸው ይመጡ ስለ ዕድሜያቸውን ብዬ አይ ከእርሶ ጋር ይቅር ነው ብዬ የምላቸው ካላቸው ከዕድሜያቸውም ከበሬታውም አኳያ ማለት ጳጳስም ሌሎቹንም አላከብርም ማለት አይደለም። ኦኬ እንዲህ ከሆነ ነገረ ማርያም ነገረ ድህነት ከነገረ ማርያም ይቀዳል ወይ? አዎ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ህዝቡን በእውርነት የመታችበት ትምህርት አንዱ ይሄ ነው። እደግመዋለሁ። የነገረ ድህነት ትምህርት ከነገረ ማርያም ላይ ይቀዳል ወይ ብሎ የሚል ሰው የሚጠይቅ ሰው ካለ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ህዝቡን በሚሊዮን የሚቆጠር ህዝብ በእውርነት የመታችበት አንዱ ትምህርት ይሄ ነው። ሰው የጌታን ስም በመጥራት ይድናል ተብሎ በነቢያትና በሐዋርያት እንደተናገረ ማለት ነው። ለምሳሌ በነቢዩ በኢዩኤል መጽሐፍ ምዕራፍ 2 ላይ ትዝ ይላችኋል። ከቁጥር 28 ጀምሮ በመጨረሻው ዘመን እንዲሆናል ብሎ ባለበት ላይ የጌታን ስም የእግዚአብሔርን ስም የሚጠራ ይድናል ብሎ ተናግሯል። ታላቁ ነቢይ ኢዩኤል በ2000 ማነው ቅድመ ልደተ ክርስቶስ በ700 ኤዲ ላይ እነ ኢሳያስ በነበሩበት ዘመን የነበረ ነው። ኦኬ
ይህ ታላቅ ነቢይ የእግዚአብሔርን ስም የሚጠራ ይድናል ብሎ የሚለውን ቅዱስ ጳውሎስ እሱን ኮት አድርጎ በሮሜ መልክ መጽሐፍ ምዕራፍ 10 ላይ የጌታን ስም የሚጠራ ይድናል ብሎ ያለው ቅዱስ ጳውሎስ ከዛ ከነቢዩ ጠቅሶ ነው። ኢየሱስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብ ብታምን ትድናለህ። ሰው በልቡ አምኖ ይጸድቃል፣ በአፉም መስክሮ ይድናል። አንዱ ጌታ የሁሉ ጌታ ነው፣ ለሚጠሩት ሁሉ ባለጠጋ ነው። የጌታን ስም የሚጠራ ይድናል ብሎ ቅዱስ ጳውሎስ ይህንን ኮት ያደረገው ከነቢዩ ከኢዩኤል መጽሐፍት ላይ ነው። በመጨረሻው ዘመን የማንንም ፍጡር ስም የጌታ እናት ማርያምን አይደለም፣ አብርሃምን አይደለም፣ ማንንም ብጠራ ቅዱስ ሚካኤል ብለህ ብትል መዳንን አታገኝም። የኃጢአት ስርየት በቅዱስ ሚካኤል ስም የለም። በቅዱስ ገብርኤል ስም የመዳን የኃጢአት ስርየት አታገኝም። በማርያም ስም አታገኝም። በአብርሃም በይስሐቅ በያዕቆብ ስም አታገኝም። በራሱ በጳውሎስም ስም አታገኙም። በቅዱስ ጴጥሮስም ስም አይሰበክም። በስሙ ንስሐና የኃጢአት ይቅርታ ከኢየሩሳሌም ጀምሮ በአሕዛብ ሁሉ ይሰበካል ብሎ ያለው በሉቃስ ወንጌል መጽሐፍ ምዕራፍ 24 ላይ እግዚአብሔር ቃል እንደምታውቁት በተለይ ቁጥር 46ና 47 ላይ በስሙ ንስሐና የኃጢአት ይቅርታ ከኢየሩሳሌም ጀምሮ በአሕዛብ ሁሉ ይሰበካል ብሏል። በቃ ስለዚህ ነገረ ድነት የመዳን ትምህርት የሚቀዳው ከመጽሐፍ ቅዱስ ከብሉይና ከአዲስ የእግዚአብሔር ልጅ ኢየሱስ ክርስቶስን ማዕከል ያደረገ በመሰረቱ ድንጋይ ላይ በቤተ ክርስቲያን ራስ ላይ በማዕዘኑ ድንጋይ ላይ በኢየሱስ ክርስቶስ በጽዮኑ አለት ላይ የቆመ ብቻ ነው የሚያምነው። በዚህ አለት የሚያምን አያፍርም ተብሏል። በጽዮን የከበረን የማዕዘን ድንጋይ አኖራለሁ፣ በእርሱ የሚያምን አያፍርም ነው ያለው መጽሐፍት። በማርያም ስም የሚያምን ለነገረ ድነት ያፍራል። በሚካኤል በመልአኩ ስም ያምን ያፍራል። መጨረሻ የአብን ፊት አታየውም። ቅዱስ ሚካኤል የኃጢአት ያጠኛል ብለህ ገናናውን ቅዱስ መልአክ ያልተሰጠውን ተሰጠ ብለህ የቀደሙ ነቢያት ያልሰበኩትን የቀደሙ ሐዋርያት ያልተናገሩትን የሚካኤልን ስም በመጥራት እድናለሁ ብላችሁ ታምረ ማርያም ነው ድርሳነ ሚካኤል መቅድም ላይ ሁሉ ጭምር የተናገራችሁት በሙሉ ዜሮ ነው የምከተው። ዜሮ ማለት ማለት ነው ተዘጋጅቼ መጥቼ ጸልዬ በመጽሐፍ ቅዱስም በራሷን በቤተክርስቲያኒቱ መጽሐፍቶች ሁሉ ጭምር ማለት ነው። አሁን እንግዲህ ያው ጥላውን ሲሸሸው ሰው ደንብሮ መተማመን ጠፍቶ የቆቅ ኑሮ ብሎ እንዳለ ወንድማችን ዘማሪ ዶክተር ደረጀ ከበደ መተማመን ጠፍቶ የቆቅ ኑሮ አይነት ነገር ካልሆነባችሁ ኦርቶዶክሳውያን ነገረ ማርያም ነገረ ድነት ከነገረ ማርያም ይቀዳል ብላችሁ ህዝብን በእውርነት የመታችሁበት መጽሐፍቶች አደባባይ ላይ ተገልጠዋል። በሐሰት ቤተክርስቲያኒቱን በፍጹም አልወነጀላትም። በመጽሐፍቶቿ ግን እሞግታታለሁ። ልጆቿ ቢሆኑ ይምጡና ቄስ፣ ዲያቆን፣ መርጌታ፣ ካህን የተባለ ማለት ነው። ከመንመን ጋር አልናገርም። መንመን ቅዳሴ ጸበል ስንሰጠው ይጠጣ በቃ ገርና ድርሳን ካነበብን በኋላ ስናሳልመው ተሳልሞ አሪቲና እንትኑን ጆሮ ላይ አድርጎ ወደ ቤቱ ገብቶ ከእናቱ ጋር ቡና ፈንድሻ ረጫጭቶ ይብላ ይጠጣ። በቃ እሱ ላይ ነው ፔሪየድ። አሁን አገልጋይ ነው የምፈልገው እኔ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን አያቃትም ብለው ሶሻል ሚዲያ ላይ እንደፈለጋቸው ቀረርቶ ከሚያሰሙ መካከል አንዱ እሱ ነው። አንዱ ደግሞ ፍቅረ ማንሽታ የሚባለው ሰውዬ ማለት ነው። እነዚህን ሰዎች እፈልጋቸው ነበር። ምክንያቱም እነሱ ኦርቶዶክስን አውቀዋት ነው አይደል ሄዱት። ኦኬ ኤርሚያስ ኦርቶዶክስን አላቃትም አይደል በእነሱ ንግግር። ኦኬ ስለዚህ ሜዳ እንዲመቻችል ይፈልግ ነበር በጣም ብዙ ጊዜ ማለት ነው። ሜዳው እንዲመቻችል ይፈልግ ነበር። እንዴት ዜሮ እንደምከትህ የኤልያስ አምላክ ምስክር እኮ ነው አልኩ። ይልቅ እያየ ማውራት እስኪያቅት ድረስ እንዴት ዜሮ እንደምከትህ ከኢየሱስ ክርስቶስ ከጌታዬ መንፈስ የተነሳ ማለት ነው። ከጸጋው ጉልበት የተነሳ ማለት ነው። አስማቱና መተቱን አስደግሞ እንደመጣው እንደፈለገ አንገትህን አቀርቅረህ ሳጨርሰው ትወጣለህ ማለት ነው። በደነፋችሁት እኔ ምንም አላልኩ ማለት ኦኬ። የኢትዮጵያ ኦርቶዶክስ ቤተክርስቲያን አላቃትም እኮ እውነት። ኦኬ ኑና እስኪ ያሳውቁን፣ ኑና አሳውቁን። ቄስ የሆንክ ዲያቆን የሆንክ ግባና ናና ነገረ ማርያም ነገረ ድነት በነገረ ማርያምና በቤተክርስቲያኒቱ በማርያም ስም በተጻፉ መጽሐፍቶች በሙሉ ከገባህ በኋላ ግን መጽሐፈ ዚቅ ስጠቅስ እንዳትጠቅስ እንዳትለኝ፣ መጽሐፈ ሰዓታትን ስጠቅስ እንዳትጠቅስ እንዳትለኝ።
ቅዳሴ ማርያም ስጠቅስ እንዳጠቅስ እንዳትለኝ። ዱላ አትመርጥልኝም። ስትገባ ዱላውን አትመርጥም። ዱላው እንግዲህ መጽሐፍቶች ናቸው። ወገባ ገዳህን ስሰብረው ማንጅራትህን ስለው በመጽሐፍ ቅዱስና በቤተክርስቲያን መጽሐፍት እዚህ ጋር ለምን ትመታኛለህ? በዚህኛው ማን ምታኝ ብሎ ያለህ ብለህ መጽሐፍት አትመርጥም። ዱላ አትመርጥም። ዙር ብዬ ስለ መቀመጫህን ማዞር ብቻ ነው ያለብህ። በማን በማርያም ስም በተጻፉ መጽሐፍቶች በየትኛውም ነው የማጫውታችሁ ኦርቶዶክሳውያን ከመጽሐፍ ቅዱስ ጀምሮ ማለት ነው። ከመጽሐፍ ቅዱስ ጀምሮ በየትኛውም መጽሐፍቶች ነው የማወራችሁ። በየትኛውም ስለ ማርያም መዳንን ይሰጣል ብሎ ማርያም መዳን ትሰጣለች ብላችሁ በጻፋችኋቸው በለቀለቃችኋቸው መጽሐፍቶች ሁሉ ጭምር አንገታችሁን ወደ ታች ነው የምትቀብሩት። መጽሐፍቶቻችሁን ስለማታውቁ ነው። ብታውቁ ኖሮ ነገረ ማርያም ትምህርት መጽሐፍ ቅዱሳዊ ትምህርት ነው ብለህ በተለይ ከነገረ ድህነት ጋር በተገናኘ ጌታዬ ከኢየሱስ ክርስቶስ እኩል ጫማና ትከርሻ ያለካካትን ማርያም አንተ በእውቀት እኔ ፊት አታድናትም። በተለይ ታምረ ማርያም ላይ ያለውን የኦርቶዶክስ ማርያም ነው ያልኩት። የጌታዬን እናትማ በፍጹም እሷማ የኔ እናት ናት። እሷማ የኛ እናት ናት። እሷ የኛ እህት ናት። እሷ የኛ እህት ናት። ስለዚህ ራሱ ነው። ከዛ ውጭ አንድ ነገር መናገር ፈልጋለሁ። ካሜራ ከፍቼ ቴንክ ዩ እና ብዙ አላወራም። ለወንድሞች ጊዜውን እሰጣቸዋለሁ። ኦኬ እንቅልፌን ሳልጨርስ ነው የነቃሁትኝ። አይኔ ትንሽ ቢቀላ እንትን እንዳትሉ እኔ ጋር በጠዋት ነው የተነሳሁትኝ። እንቅልፍ አልጨረስኩም በእውነት። እሺ እግዚአብሔር ይባረክ። የነገረ ድህነት ትምህርት ከብሉይ ኪዳንና ከአዲስ ኪዳን ከመጽሐፍ ቅዱስ ከእግዚአብሔር ቃል ብቻና ብቻ ነው የሚቀዳው። ይህንን ሁለቱ ኪዳናት ውስጥ የተጻፉ በጣም ብዙ እግዚአብሔር ያከበራቸው በዘመናቸው እነሱም በዘመናቸው ጌታን ያከበሩ እግዚአብሔርም በዘመናቸው ያከበራቸው አባቶች አሉ። በጣም ብዙ አባቶች ከጻድቁ ከአቤል ደም ጀምሮ ያለ ማለት ነው። በጣም ብዙ ጻድቃን አባቶች ሕገ ልቦና ሕገ ኦሪት ላይ የነበሩ ያሉ፣ በአዲስ ኪዳን ላይ የነበሩ በጣም ብዙ አባቶች አሉ። ብዙ እናቶች አሉ፣ የጌታችንን እናት ጨምሮ ከሔዋን ጀምሮ የጌታችን እናት ቅድስት ድንግል ማርያምን፣ እነ ሳራን፣ እነ ርብቃ፣ እነ ሊያ፣ እነ ራሄል፣ እነ ዮካብዴ ሙሴ እናት፣ በጣም ማርያም የጌታችን የኢየሱስ ክርስቶስ እናት ብቻ ሳይሆን በእሷ ስም የተጠሩ ከሙሴ ከነቢይቱ ጀምሮ በጣም ብዙ ቅዱሳን እንስቶች አሉ። እዚህ ውስጥ አንዳቸውም እደግመዋለሁ፣ አንዳቸውም ነገረ ድህነትን ይሰጣሉ ብሎ የተጻፈላቸው የለም የለም። አንዳቸውም አልኳችሁ። ማን? የአብርሃም እናት ታላቋ እናት የአብርሃም ሚስት ታላቋ እናታችን ሳራ ታድናለች አልተባለም። ነገረ ድህነት ሳራን ሰው አምኖ ያገኛል አላለም። ረብቃና ሊያን የእስራኤልን ቤት የሰሩ 12 አባቶችን የወለዱ ለእስራኤል ሕዝብ መመስረት ዋነኛውን እግዚአብሔር ከማህፀናቸው ፍሬ ቢሰጣቸውም ከባላቸው ከያዕቆብ ከአባታችን ከያዕቆብ ቢወልዱም እነዚህ እናቶች ያድናሉ ተብሎ አልተጻፈም። በጣም ትልልቅ እናቶች ነው እምጠራለሁ። እማሆይ እንትና ወለተ እንትና አልልህም። መጽሐፍ ቅዱስ የሚያውቃቸው ድካማቸውም ጽድቃቸውም በስተ የተጻፈ የሳሙኤል የነቢዩ የሳሙኤል እናት ሐና እዚህ በደንብ ተጽፏል። ቀንዴ በእግዚአብሔር ከፍ ከፍ አለ ብላ ያለች እናት ማለት ነው። ማዳን የእግዚአብሔር ነው እንጂ ያለችው ማዳን የኔ ነው ወይ ደግሞ የሌሎች ፍጡራን ከሷ በፊት የነበሩ ፍጡራን ነው ብሎ አላለም። ነገረ ድህነትን ታዲያ በተመለከተ ወደዚህ መጽሐፍት ስንመጣ ማዳን የማን ነው ብሎ የሚለው የእግዚአብሔር ነው ይላል። ደህንነት ከማን ዘንድ ነው ይላል? ከእግዚአብሔር ዘንድ ነው ይላል። እንዴት ሸጋ ጊዜ እኮ ይኖረን ነበር ወንድሞች እናቶቼ፣ ሸጋ ጊዜ ይኖረን ነበር። ኦኬ። ስለዚህ መጽሐፍ ቅዱሳችን የሚነግረን ማዳን የእግዚአብሔር ነው፣ ማዳን የበጉ ነው ያሉት። በጉ ክርስቶስ ነው።
እዚህ ውስጥ የሰው ማዳን ከንቱ ነው ብሎ የሚለው ማርያምን የጌታ እናትን ጨምረህ ቅድም የጠራኋቸው እነ ሳራና ርብቃና እነ ሊያንም ጨምረህ የሰው ማዳን ከንቱ ነው ይላል። ይሄ የእግዚአብሔር ቃል። ማርያም ሰው አይደለች? አዎ። የእሷ ማዳን ምንድነው? ከንቱ ነው። ከንቱ አድርግልህ ነበር እዚህ ማለት ነው። ፊት ለፊት የሚገጥም ሰው ቢኖር የማርያም ማዳን ምንድነው? ከንቱ ነው። የርብቃ ማዳን ከንቱ ነው። የሳራ ማዳን ከንቱ ነው። የሊያ ማዳን ከንቱ ነው። የሐና ማዳን ከንቱ ነው። የአዲስ ኪዳን እናቶች ጋር ደግሞ ልምጣለ። የመግደላዊት ማርያም ማዳን ከንቱ ነው። ቅድስት ሴት ናት። የሶስና ማዳን የኩዛ ሚስት ከንቱ ነው። በክንክራውስ ባለች ቤተክርስቲያን አገልጋይ የምትሆን ጳውሎስ ስሟን የጠራት ፌበን የምትባል ማዳኗ ከንቱ ነው። አያድኑም እኮ ነው ብዬ የምልህ። አያድኑም። ማዳኔ ማን ነው? የእግዚአብሔር ነው። ማዳኔ ማን ነው? የክርስቶስ ነው፣ የመሲሁ ነው። ማን በለፋበት፣ ማን በደከመበት፣ ማን በሞተበት ነው ለአዳም ልጆች ፍጡራን ያድናሉ ተብሎ ማርያም ታድናለች እያላችሁ በቀይ በጥቁር እስክሪፕቶ የጻፋችኋቸው በእነዚህ መጽሐፍቶች ውስጥ ያው አንዱ ከምንም በላይ ተሸክሜ የመጣሁትኝ በእጄ ብቻ አይደለም፣ በውስጤም ነው የተሸከምኩት። ይህንን በውስጤም ነው የተሸከምኩት፣ በዚህ በእጄ ብቻ አይደለም። አንዱ ከምንም በላይ በዚህ ማለት ነው። ቀጥሎስ ብትመጣ ኖሮ ተዘጋጅቶልህ ነበረ። አንድ የጠብቁኝ። ለደምረው ሳሳ ባለ በእነዚህ ቢያንስ 4 እና 5 መጽሐፍቶች ከመጽሐፍ ቅዱሱ ጋራ እንጫወት ነበር። ጥሩ ጨዋታ እንጫወት ነበር። ኦኬ፣ ልብ በሉ። ስለዚህ መጽሐፍ ቅዱሳችን የሚነግረን አጠራ አድርጌ የምናገረው በዚህ የመጽሐፍ ቅዱስ ታሪክ ውስጥ ሰው የኃጢአትን ይቅርታ ይሰጣል፣ ደህንነት ሰውን ፍጥሩን በማመን ይገኛል ብሎ የሚል ይሄ እግዚአብሔር ቃል የለውም። ኦኬ፣ መልእክት ውስጥ ማርያም ብሎ የሚለውን ስም እንኳን አልተጠቀመውም ቅዱስ ጳውሎስ። ማርያም ብሎ የሚለውን ስም እንኳን ከድህነት ጋር አገናኝቶ ሊያወራ ቀርቶ አይደለም፣ ታድናለች ብሎ የሚል ሊያወራ ቀርቶ አይደለም፣ ስሟን እንኳን ራሱ አልጠራም። አለቀ። ጳውሎስ የሰበከው ምን ነበረ? አጠራ አድርጌ የምናገረውና እዚህ ላይ እንጨርሳለን። ህዝቡ በደንብ እዚህ ብቻ ሳይሆን ከዚህ በበለጠ ህዝብ ፊት መስበክ የምፈልገው እውነት ስላለ ማለት ነው። ይኸው አሁን የምናገረውን እውነት ሌላውንም ጨምሬ ሲስንም እንዳላቆየው፣ አንደኛ ቤቱ ላይ ሪፖርት እየተደረገበት ነው፣ እሱ ጋር ምሽትም ስለሆነ ማለት ነው። አክብሬ ቴንኪው ብዬ መውጣት አለብኝ። ቴንኪው ሲሰሪ ጳውሎስ የሰበከው ደህንነት በማን ነው ብሎ ነው። አይሁድ ምልክትን ይሻሉ፣ የግሪክ ሰዎች ጥበብን ይሻሉ፣ እኛ ግን የተሰቀለውን ክርስቶስን እንሰብካለን አለ። በቃ የተሰቀለው የአብ ልጅ ነው የሚያድነው ማለት ነው። በሐዋርያቱ አንደበት ያድናል ብለው በስሙ ንስሐና የኃጢአት ይቅርታ ይገኛል ብለው ሕይወትና አለመጥፋት ወደ ብርሃንን አውጥቶታል ብለው የሰበኩን የእግዚአብሔር ልጅ የዳዊትን ልጅ ነው። የዳዊትን ልጅ በመስበክ እንደ ክፉ አድራጊ መከራ እስከምትቀበል ድረስ አብረኸኝ ከኔ ጋር ተዋጋ ብሎታል። መንፈሳዊ ውጊያ ማለት ነው ጳውሎስ ለመንፈሳዊ ልጁ ለጢሞቴዎስ። ይሄው ነው። እዚህ ውስጥ ያላችሁ ወገኖች መዳን በማርያም የለም አይኖርምም። ትምህርቱን ያልኩ ትምህርቱን ይቀበር ነበር። ማርያም ታድናለች ብሎ የሚል በአዲስ ኪዳን ሐዋርያት ያልተሰበከ ያልተጻፈ የጌታችንን እናት ያልተሰጣትን እየሰጣችሁ ያላደረገችውን ታደርጋለች ብላችሁ የዋሻችሁ በእንደዚህ አይነት ውሸታቸውና በአሽክላቸው መረብ የታሰራችሁ ኦርቶዶክሳውያን ተፈቱ ከተረታቸው። የጌታ እናትን ማርያም ብለህ ስለጠራት የማርያምን ስም በመጥራት ሰው ይድናል ብሎ የሚለውን ቅድም ባሳየሁት መጽሐፍቶች ውስጥ ያለው ልክ ከጌታችን ከኢየሱስ ክርስቶስ እኩል እንዴት ጫማ እንዳለካኳ ታሳያለሁ። ልብ በሉ።
የጌታን ስም የሚጠራ ይድናል ተብሎ እንደተጻፈ የማርያምን ስም የሚጠራ ይድናል ተብሎ በእነዚህ መጽሐፍት 1 2 3 4 5 6 7 በሰባት መጽሐፍቶች የተጻፈውን መዳኑን ደግሞ የኃጢአትን ይቅርታ እንደሚያገኝ የዘላለምን ሕይወት ወራሽ እንደሚሆን መንግስተ ሰማያትን መግባትን እንደሚያገኝ ከሲኦል እንኳን ቢገባ ይቅርታ ከሲኦል እንኳን ቢገባ ስሟን ጠርቶ እንደሚድን ቤተክርስቲያኒቱ የጻፈችውን አሳያለሁ። አሁን ክፋቱ ምንድን ነው? የኦርቶዶክስ ቄሶች ብልጦች ናቸው። የኦርቶዶክስ ምዕመናን ደግሞ የዋሆች ናቸው። ለምንድነው ብልጦች የሆኑት? የኦርቶዶክስ ቄሶቹ አይገቡም። መድኃኔ ዓለም ክርስቶስ ምስክሬ ነው። ቄሶቹ ከኛ ጋር ከኦርቶዶክስ ቤተክርስቲያን ከወጣኑ አገልጋዮች ጋር ፊት ለፊት ቀርቦ የማውራት የሞራል ልዕልናና እውቀት የላቸውም። መጋቤ ብሉይ መጋቤ አዲስ የሚባል ነገረ ማርያም ላይ በመጽሐፍ ቅዱስና በቤተክርስቲያኒቱ መጽሐፍት ውስጥ ይምጣል። እስኪ እናቱ የወለደችው ይምጣ። እኔ እንደፈለገ ዝም ብዬ ባዶ እጄን ሆኜ አይደለም የተንጦለጦልኩ እናቱ የወለደችው ብዬ የምለው ይምጡና በመጽሐፍ ቅዱስም በራሳቸው መጽሐፍት ውስጥ ይንጠይቃቸው። እንደ ዘካርያስ እያወሩ ገብተው ገብርኤል ቀሰፈው አይደል? እዚህ በእግዚአብሔር ቃል እንቀስፋለን ማለት ነው። ከየት አምጥተን ሐዋርያት ያላስተማሩትን አንተ የጌታ እናት ማርያም ስሟን በመጥራት ይድናል ዓለም ይድናል ብለህ ያልከው በማውራት ትገባና በምልክት ትወጣለህ። ቄስም ይሁን ዲያቆን። እኔ አሁን ቄስ ዲያቆን ነው የምፈልገው። በተለይ ቄስ ዲያቆን መነኩሴ እነሱ ነው የምፈልገው። ምክንያቱም ማነሳቸው መጽሐፍቶች እነሱ የሚያውቋቸው ናቸው። ይሄ ምዕመኑ ቅዳሴ ጸበል እጁ ላይ ሰጥቸው ብሎ የጌታ ስጋና ደም ቅዱስ ቁርባን ካቆረብነውም በኋላ በእርፈ መስቀል ደሙን ስሰጠው ብሎ የሚሄደውን ይህንን ምን ያደርግልኛል? ይህ ምን ያደርግልኝ? እንደዚህ አይነት ትውልድ እሱ ስለ ጌታ ፍቅር ነው የምንሰብከው። ሙግት ከሆነ ግን መጥተው ያውሩ። ኦኬ አስጥለውታል አይደል? ተረባርበው እንዳትገባ ብለውታል አይደል? ጥሪውን ራሱን ያቀረበልኝ ሰው እየመረጥክ ነው ኤርሚያስ የምትቀበለው ብላችሁ ላላችሁኝ እውነት የክርስቶስ ወታደር የሆንኩኝ እንዲህ እነግርሃለሁ። ሰው እየመረጥኩኝ አልቀበልም። የአገልግሎት የዲቤት ጥሪ ያቀረበልኝን በሙሉ ነው የምቀበለው። አኬ ጠርቶኝ በታቦት ጉዳይ እሺ ብዬው በሞቼ እገኛለሁ ብሏል። አኬ ማለት ነው። ይህን ስልክ ደውዬ ታስታውሳለች። የዛሬ 3 ዓመት ስልክ ደውዬ እንደገና ማለት ነው ላይቭ ላይ አኬ መጣልህ ሲሉ ነበር። ኦኬ ደውዬ አስጠራው። ታስታውሳላችሁ አይደል? እሱ ቪዲዮ ያላችሁ ሰዎች ዩቲዩብ ላይ ታገኝታላችሁ። አስጠራውትኝ። አኬዋ አቤት መጥቶ ገስት ላይ ገብቶ በታቦቱ ጉዳይ ከኔ ጋር እንድንወያይ ዲቤት እንድናረግ ፈቅደ ነበር አይደል? አዎ እሺ። በወቅቱ ስነግርህ የብሉይ ኪዳን ታቦት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ኦፊሻሊ አምጥቼው አክሱም ጽዮን ተቀምጧል ብላለች። ህዳር 21 ቀን እኮ አኬ ሂዳ ባላቅም ነጠላቸው እንደዚህ አገልድመው እኮ ችኳንታ ተከራይተው ማርያም ወረደች አሸዋ ለሸዋ አልጋ ባልጋ ነው መንገዱ እያሉ እኮ ይሄዳሉ አክሱም ጽዮን። ምን ሊያደርጉ? በሰለሞን ዘመነ መንግስት ወደ ኢትዮጵያ መጥቷል ብለው ያሉትን ታቦተ ጽዮን የተባለውን የማርያምን ታቦት ዋናው ኦሪጂናሉ የሚባለው አክሱም አለ የተባለ 3000 ዓመት ያልታየ ግን አለ የሚባለው እሱን ሊያነክሱ እኮ ይሄዳሉ። ታዲያ አኬ ይህንን ጉዳይ እንዴት ነው የማያነሳው? ቤተክርስቲያኒቱ ታከብረው የለ እንዴ? በዓመት አንድ ጊዜ ህዳር 21 ሙሴኒ ሀገረ ቅድስት እያለች ማለት ነው። አቅም ካለ ማውራት ነበረ እና አኬ ግን መጨረሻ ላይ ያለው አይ እኔ በቀደመው ኪዳን ታቦት ወደ ኢትዮጵያ መጣ። አኬ በጣም ብልጥ ነው። በጣም አንደኛ አንባቢ ነው። እውነት ለመናገር አንባቢ ነው። አመለሸጋ የሆነ ወንድም ነው። ስለ እውነት ማለት ነው። እንደዚህ ጨዋታም አዋቂ ነው የሚባል ነገር ትንሽ እዚሁ ሲሶ ቤት የሆነ ነገር እያነሳሱ ሲስቁ አይቻለሁ። እንግዲህ ምን እናደርገዋለን ታዲያ? ካልሆነ ተገናኝተን እንስቃለና
ግን አገልግሎት ግን ማነው ዲቤት ግን ከሆነ አኬ እንደ ቋንጣ ያደረቃት ያቺ የታቦት ጉዳይ አለች። ቃል ለምድር ለሰማይ ከአኬ ውጭ እሱን አርዕስት የሚያነሳው ሌላ ሰው የለም። ካለ ግን አኬን ድፈርና ብላችሁ በሉት። እኔ መቼም ተስፋ አልቆርጥም። መጥቷል እኮ አይደል? ከእስራኤል እኮ መጥቷል። ኢትዮጵያ ገብቷል እኮ ገብቷል። 3000 ዓመት ባይታይም ግን አለ እኮ። ዝም ብለህ መኑ ነው አይደል? እኔ ግን ጋናና አገባቡ እንዴት እንደነበረ ታሪክን ጠቅሰህ ከመጽሐፍ ቅዱስ የይሁዳ ነገስታትና የእስራኤል ነገስታትን ታሪክ ዘመን ትቀምራለህ አልኩ። እዚህ ታሰላለህ፣ ትደምራለህ፣ ታወጣለህ፣ ታወርዳለህ። የንግስቲቱ አካሄድ እንዴት ነበረ? እንዴት ታቦቱ መጣ? ያውም በሌብነት በስርቆት የመጣ ታቦት ማለት ነው። መጽሐፋችሁ ነው የሚናገረው። ሌባ ብዬ ብላችሁ አይከራችሁ፣ መጽሐፍታችሁ ይላልና አንድ ያለ መረጃ አልናገርም፣ አንዲት ቃል። ስለዚህ ከአኬ ጋር የነበረው በዚህ ምክንያት ነው እንጂ እኔ ሰው እየመረጥኩ አልቀበልም። ልደተ ቃልም ይህን ተናግሬ ይጨርሳሉ። ልደተ ቃልም ነገረ መስቀሉን በባለፈው ዓመት ላይ የውይይት ጥሪ አቅርቦልኝ ነበር። እሺ አልኩት። እኔው ፔጅ ላይ ግቡና ቪዲዮን ታገኙታላችሁ። ተቀብያለሁ ወንድማችን ልደተ ቃል። ስለዚህ በነገረ መስቀሉ ላይ ካነሳን ዘንዳ መስቀል ቅዱስ ነው ቅዱስ አይደለም? እኔ የእንጨት ቅዱስ የለም። እደግመዋለሁ፣ የእንጨት ቅዱስ ቅርጻ ቅርጽ ቅዱስ ተብሎ አዲስ ኪዳን ላይ የሚጠራበት የለም። ልሰልሰው፣ በአዲስ ኪዳን የቅርጻ ቅርጽ አገልግሎት መስጫ ጊዜ አይደለም። ቅርጻ ቅርጽ እዚህም ላይ አድርገው በእጅህ የሚያዘው ቅዱስ ነው የነካው ይቀደሳል የሚባል ሽቀላ የለም። አዲስ ኪዳን ላይ አለ ብሎ የሚል ሰው ካለ ይምጣ። ብሉይ ኪዳን ላይ ነበረ። እሱም ማስታወሻ ይዘና በደንብ አስተምራለሁ ማለት ነው ነበር ብሉይ ኪዳን ላይ። አዲስ ኪዳን ላይ ግን የለም እንደዛ አይነት ቅርጻ ቅርጽና የቅርጻ ቅርጽ አገልግሎት ብሉይ ኪዳን ላይ አብቅቷል። የመንፈስ አገልግሎት ነው አዲስ ኪዳን ላይ ያለው ብራዘር። ኦኬ፣ ልደተ ቃል መስቀል ቅዱስ ነው ቅዱስ አይደለም ብሎ የሚለውን ዲቤት ጥሪ ያቀረበልኝ ተቀበልኩት። እንግዲው በመጽሐፍ ቅዱስ እንደዚሁም በድርሳነ መስቀልና መስቀሉን ስለ መስቀሉ አመጣጥ ስለሚያወራው ሁሉ እናነሳለን ብዬ ስለው በፍጹም ሞቼ ይገኛለሁ አለ። ይቅርታ አድርጉልኝ፣ ይህን ፕሮቮክ ለማድረግ አይደለም። ኦርቶዶክሳውያን ከመጽሐፍ ቅዱስ ውጭ በመጽሐፍ ቅዱስ ብቻ እናምንም ይለዋል፣ በሌሎችም እናምናለን ይለዋል። ኑና በመጽሐፍ ቅዱስም በሌሎችም ተዋዩ ብለህ ስትላቸው ግን ሱሪያቸው ላያቸው ላይ ይወልቃል። እዚህ ቲክቶክ ላይ የተሰለፉ ማለት ነው። የአባቶችን አላቅም፣ ሱሪያቸው ላያቸው ላይ ይወልቃል። ቤተክርስቲያኒቱ ነገረ መስቀል የሚባለውን መጽሐፍ የጻፈችው አለ። በሱ ሁሉ ነው ማውራት ያለብህ። በመጽሐፍ ቅዱስም ነው ያልኩት። እኔ የትኛውም ከማንም ሰው ጋር ስነጋገር ይሄኛው ይቅርና በገድላት ብቻ አውሩኝ ብያቃለሁ አልልም። እኔ እኮ ጴንጤ ነኝ ብራዘር። አይኔን ትቼ የኔ አይኔ ነው ብራዘር፣ የኔ ብርሃኔ ነው፣ የኔ መዶሻ ነው አልኩ። ትዕቢተኞችን እማደቅበት መዶሻ ማለት ነው። የሐሰት ትምህርትን እማፈራርስበት መዶሻ ማለት ነው። በኤርምያስ 23 ላይ እንደተናገረ እግዚአብሔር ቃሌ ድንጋዩን እንደሚያደቅ እንደ መዶሻ አይደለምን ብሎ እንዳለ ጌታዬ፣ መዶሻ ይዤ መዶሻ ትቼ እመጣለሁ እንዴ? አልመጣም። መዶሻዬን ተሸክሜ ነው መጣ። ዛሬ የሚፈርስ ተረት አለ ብዬ መዶሻ እንደዚህ ነገር እንይዘዋለን ይዤ እመጣለሁ። እንደዚህም ላድርገው፣ እንደዚህም ላድርገው፣ እንደዚህም ላድርገው፣ መዶሻዬ ከጄ አይለይም። መዶሻው በውስጤም አለ። ስለዚህ ማንንም ኦርቶዶክስ አወራ ያለ መዶሻ ባዶ እጄን እየተንጠለጠልኩ አልመጣም። መዶሻው ምንድነው? የእግዚአብሔር ቃል ነው። ወይም ሰይፍ ሳሊዝ አልመጣም። ዝም ብዬ እኔ እኮ ፔንቴ ብራዘር እንዲህ ዝም ብሎ ቀረርቷል እንዴ አራጓራው ምናምን ነገር የለም። ካለም ሰይፉን ይዘ ነው። በቅዱስ ስሙ እጓደዳለሁ። አዎ ሰይፉ ምንድን ነው? የእግዚአብሔር ቃል ነው። በሁለት ወገን የተሳለ ስለታም ሰይፍ ነው ይላል ጅማትና ቀልብ በዕብራውያን መጽሐፍ ምዕራፍ 4 ቁጥር 11። ስለዚህ የእግዚአብሔር ቃል የመንፈስ ሰይፍ ነው ብሎናል ኤፌሶን 6 ላይ። የመንፈስንም ሰይፍ ያዙ እሱም የእግዚአብሔር ቃል ነው ይላል። እንዴት ነው ኦርቶዶክሳውያን ጋር ይህን ተረት ለማፍረስ የመንፈስ ሰይፍ የሆነውን የእግዚአብሔርን ቃል መዶሻ የሆነውን የእግዚአብሔርን ቃል ሳሊዝ እንዴት እመጣለሁ ብራዘርዬ? በሰይፉም በመዶሻውም
ትምህርቱንም አንተንም ወገባ ገዳህን የምሰብረው እንዴ ኤርሚያስ ልሰብረህ ነው ብለካል። በደንብ ነው የምሰብርህ። እግዚአብሔር በቃሉ በደንብ ነው የሚያደቅህ። አዎ በነቢያት ቃል ቆረጥኳችሁ ብሎ እንዳለ በደንብ ነው የሚያደቅህ። ምረጥልኝ መምቻ አትለኝም። መተህ ገጥመናል። አይኔን እያየ ታወራለህ። በእውቀት ፉከራ ቀረርቶ አይደለም። የጴንጤን ልክ አላቅ ብላችኋል ኦርቶዶክሳውያን። እግዚአብሔር በእኔ በረኛው በኩል ያስታውቃችኋል። ሌላ ምሁራን አልጠራም። ከኔ እጅግ እግራቸው ስር ቁጭ ብዬ የምማራቸው ፓስተሮች፣ ስኮላሮች በጣም ብዙ አሉ። ዶክተሮች በጣም ብዙ ወንድሞች አሉ። እኔ ሳያቸው ራሱ እንኳን ስራቸው ቁጭ ብዬ የምማር ማለት ነው። በእውነት ለትህትና እኮ አይደለም፣ በእውነት እኮ አልኩ። እነሱን አልጠራለን። ጴንጤ ንቃችኋል ኦርቶዶክሳውያን፣ በጣም ተሳስታችኋል። በጣም ንቃችኋል። ጴንጤ ማለት መጽሐፍ ቅዱስ የማያውቅ ዝም ብሎ ገሪባ የሆነ ትውልድ ይመስላል። ተሳስተሃል ብራዘርዬ። እኛ የአምላክ መንፈስ እኮ በውስጣችን ያለብን ሰዎች ነው። ይሄ ብቻ አይደለም። ይሄንን የአምላኬን ቃል በልቻው አለው አብልቶኛል ጌታዬ። እዚህ ዝም ብሎ ማናፋት አይደለም። ስል ሳገሳ ገላትያን ነው ማገሳበላ ላይ እንዳንተ አባ ጊዮርጊስ ዘጋስጫ ምናምን ነገር ብሎ የሚል እንቶ ፈንቶ አይደለም ማጋሳብል የስል ፊልጵስዩስን ነው ማገሳበላ ላይ ሰው በልቡ ሃሌሉያ ሰው በልቡ ሞልቶ የተረፈው ባፉ ያወጣል ብሎ ስላለ ማለት ነው። የስል ማቴዎስ ወንጌል ነው ማገሳብህ። ጴንጤ እንደዚህ ነው የሚያጋሳብህ። ጴንጤ ካጋሳብህ ብሎ ካለ የቆሮንቶስ መጽሐፍት ነው ለዓለም የሚያገሳብህ። ቆሮንቶስ የእግዚአብሔር ቃል የሚሸጠው ማለት ነው። ተሳስታችኋል። ሁለቴ ሶስቴ ቆም ብለህ አስብ ኦርቶዶክሳውያን። ጴንጤ ፊት ቆሞ መጽሐፍ ቅዱስን ለመሞገት በራሳችሁ መጽሐፍት ለመሞገት በዓለም አደባባይ ትሯሯጣላችሁ። ሰው ጥሪ አቅርቦልኝ እንኳን ደውሉላት ያዙት እንዳይገባ ሲሳይ ቤት ከገባ ሪፖርት አድርጉበት እየተባለ ይኸው እዚህ ሜሴጅ መጥቶልኝ ሪፖርት አድርጉ። ለምን ሪፖርት አድርጉበታላችሁ? ማዱ ጴንጤ መጥቶ ሲያገሳ የበላ ሰው ያገሳ የለ ብለው ሲል የጴጥሮስን መልእክት ነው። ኦርቶዶክስስ ለማብሸቅ አይደለም ወንድሜ። ኦርቶዶክስ ገድላት ድርሳናት አሉ። እነዚህን ጠዋት ፀሐይ የሞቁ እያነበቧቸው እኛ ፊት መተውኑ ተጠይቁ ብለን ሲሆን አይጠየቁም። ጸሎት የሚያደርሱት ከነዚህ ነው። ለአጋንንትም መከላከያ ለበረከትም ብለው የሚሏቸው እነዚህ መጽሐፍቶች ነው። ለህይወታቸው መመሪያ የሚጠቀሟቸው እነዚህ መጽሐፍቶች ነው። የቅዱሱ ሰው በረከቱ ይደርብህና ይደርብሽና እየተባባሉ ማለት ነው። በመጽሐፍ ቅዱስ እናውራችሁ። መጽሐፍ ቅዱስ ማለት የሉተር ቅዠት ነው ይሏል። ኦኬ የሉተር ቅዠት ነው። ታዲያ ምንድን ነው? እኛ በቀኖናና በትውፊትም እናምናለን ይላሉ። ኑ በቀኖና ታዲያ ተጠየቋ። አይ ቀኖናዎቹ ለመከራከሪያ አይሆኑም። ለምንድነው የማይሆኑት? ለመከራከሪያነት እንኳን የማይበቃ መጽሐፍ ነው እንደ አንተ ጠዋት ዝንብንሽ እያልክ ፀሐይን እየሞክ የምትደግመው እሰው ፊት ገልጠ ልታሳየው የምታፍርበትን መጽሐፍ ነው። ውስጡ እኮ እኔና አንቺ የዓለም መድኃኒት ነን ይላል። ድርሳነ ኪዳነ ምሕረት ያስኩት ማለት ነው። የናኩቶ ለአብ ደብር ሰበካ ጉባኤ ጽሕፈት ቤት ያሳተመው ማለት ነው። እኔም የዓለም መድኃኒት ነኝ አንቺም የዓለም መድኃኒት ነሽ እኮ ብሏታል ልጇ ብላችኋል። ቤት በኩል ነው ማርያም የዓለም መድኃኒት የሆነችው። ማንን አድና ታውቃለች? በማርያም መድኃኒትነት የትኛው ዓለምን ሄዳ ነው? ብኪ ድህነ ዓለም ወበልድኪ ብለው እያሉ የሚሉት በሌሊት አያወሩትም። ስለ ፊት ለፊቴ አያወሩትም ፊቴ። ስለዚህ ደህንነት በእግዚአብሔር ነው። ሰውን እየመረጥኩ አይደለም የምቀበለው ብያለሁ ቅድም። አይ ነው ስርዓት ጠብቄ በእግዚአብሔርም ቃል ላይ እንደዚህ ፍሎ አድርጌ ስላልተናገርኩኝ፣ ምክንያቱም አሁን እዚህ ያለው ሰው ሳይሆን ሌላ ቦታ ላይ ሰውን ከፍለውታል። ቴዲ ሐዋሳ ቤት እንገናኝ። ቴዲ ሐዋሳ ቤት ብዙ ሺህ ሰው ባለበት ነው ይሄ ዛሬ ልናወራ የነበረውን ነገር እዘረግፈዋለሁ እና ከዛ እኔ ከወጣሁ በኋላ
እየተጠራሩ ያው እዛው እንግዲህ እየየ ይላሉ ማለት ነው። እየየ ይላሉ። እኔ ከለቀቁ በኋላ እየየ ይላሉ። ስለዚህ እነሱ ለዘመናት የገነቡትን አፈርሰዋለሁ። መልሰው እነሱ ለመገንባት 9-8 ሆነው ይገባሉ። ይግቡ 16ም ይሁኑ፣ እኔ ጉዳይ አይደለም። ስለዚህ ሰው እየመረጥክ ነው የምትቀበለው ብላችሁ አላችሁኝ። አላልኩም። ልደተ ቃልን ከነገራችሁት ያ ነገረ መስቀል የተባለውን ትምህርት ውይይት በባለፈው ጥሪ አቅርቦልኝ የለ አንሳው በሉት። እንደውም የዘንድሮ መስቀል እንደውም ብዙ ሳናገርበት ነው ያለፈው። አንሳው በሉት። ወይ እሱ እኔን በእውቀት እዛው መስቀሉ ላይ ይሰቅለኛል፣ ወይ እኔ እሱን እሰቅለዋለሁ ማለት ነው። ለክርስቶስ እንዲሞት ማለት ነው። አይመስላም? አዎ እንጂ እዚህ ጥሪ አቅርቦ አሁን ደምረው ጥሪውን ካንስል ቢያደርግ ከልደተ ቃል የተማረው ልደተ ቃል ነገረ መስቀል ላይ ዲቤት ጥሪ አድርጎልኝ ተቀብየዋለሁ። ግቡና ፔጄ ላይ ታች መጨረሻ ላይ ታገኙታላችሁ። ተቀብየው በኋላ ላይ ወገቤን አለ እትዬ ትሙት በፍጹም አልመጣም አለ። በቅዱስ ስሙ እጓደዳለሁ፣ በቅዱስ ቃሉ እታመናለሁ። ኢየሱስ ክርስቶስ የዓለም ብቸኛ መድኃኒት ነው። ማርያም የጌታችን እናት በፍጹም አድናም አታውቅም። ማዳን የሷም አይደለም፣ አላዳነችምም፣ አታድንምም። እራሷ የዳነችው በጌታ ነው። ተአብዮ ነፍሴ ለእግዚአብሔር እንዳለች ማለት ነው። ለራሷ መድኃኒት ያስፈልጋት ነበር። እንኳን እሷ የዓለም መድኃኒት ልትሆን ለራሷ መድኃኒት አስፈልጓት። ተአብዮ ነፍሴ ለእግዚአብሔር ወተታሴ መንፈሴ በአምላኬ ወመድኃኔ ብላለች። አንተ መድኃኒት ያስፈልጋትን ማርያም እሷ የዓለም መድኃኒት ናት እያልክ የደብተራ እውቀት አምጥተህ ቡናኝ ላችን ላይ አታቦንም። እላላይ አቦነዋለሁ አልኩ መልሼ። በምን በእውቀት እንዲህ ስርዓት ይዞ በሚወራበት ቤት እንገባለን። ዛሬ ገብቶ ቢሆን ኖሮ እዚህ ገስት ላይ ሌሎቹ አይገኙም። እኔና ደሜ ሲሶ ቤቱን ይመራል ማለት። አትቆሙም። ኦርቶዶክሳውያን በግልጽ ልንገራችሁ፣ እነዚህን መጽሐፍቶቻችሁን ይዛችሁ አትቆሙም። አልቆማችሁምም፣ እያሳፈሯችሁ ነው። በሚመጡትም ዘመናት አትቆሙም። የሰራዊት ጌታ ቅዱስ እግዚአብሔር ከማደሪያው ተነስቷል። እነዚህ ተረታ ተረት ዱቄቶች የሚሆኑበት በትምህርት ማለት ነው። ደህንነት ከእግዚአብሔር ዘንድ ነው ብራዘር። ማዳን የእግዚአብሔር ነው። ከስላሴ መንግስት ነው ምድነትን የምታገኘው። ሌላ የደገሰልህ ድግስ እግዚአብሔር የለም። በዚህ ተራራ ላይ የሰባ ግብዣን አድርጓል ብሎ ያለ እሱ ሲገቡ እናወራው ነበር። አየህ ምን ማለት እንደሆነ ነቢያቱ። አንተ ዝም ብሎ በየሰፈር የተደገሰልህን እግዚአብሔር የማያውቀውን ድግስ ሁሉ ነው የምትባለው። እግዚአብሔር የደገሰውስ ድግስ አንድ እግዚአብሔር ባዘጋጀው ተራራ ላይ የሰባ ፍሪዳን አዘጋጅቷል ይላል። እሱ ማለት መንፈሳዊነቱ ትርጉሙ ምን ማለት እንደሆነ እናወራለን ማለት ነው። ስለዚህ እንኳን ደህና መጣችሁ። ዝም ብዬ ወንጌል በሚሰብክ ቀጥታ እንደዚህ አይደለም እየተናገርኩ ያለሁትኝ። ወንጌል የምሰብከው በቃ በደንብ ተረጋግተን እዚህ ያለው 2000 ሰው ብቻ አይደለም። እኛ እዚህ ቤት ስንከፍት እዚህ ና ተብሎ ሲባል እዛ ቤት ከፍተዋል፣ ህዝቡ እንዳይሰማ ማለት ነው። እና እኔ ህዝቡን በምናገኝበት ሰዓት ላይ የቱ ጋር ምን ማድረግ እንዳለብን እናውቃለን። ሲሲዬ ቴንኪዩ፣ እግዚአብሔር አምላክ ይባርክ። ሞዴሬተሮቹን ሁላ አውርዶ ቤቱን አዘጋጅቶ እና ስለው እኔ ሆነኝ ራሱ ሲስ ቤት ይሁን ብዬ ስጠይቀው አዎ አለኝ። ምክንያቱም በወቅቱ ብሎ ሲል ቴዲ ሐዋሳ ቤት ሌሊት ስለነበር ካናዳ ስላለሱ ስደውልለት ማነው እንዳልደውልለት ሌሊት ነው ከእንቅልፍ እንዳልቀሰቅሰው ብዬ ማለት ነው። ከዛ ዮኒ ማኛ ጋር ደወልኩኝ። ዮኒ በወቅቱ አላነሳው ነበር። በነቢዩ እንደተናገረ በምዕራፍ 46 ቁጥር 17 ላይ የፈርዖን ንጉሥ እንደደመረው አደረገው። ቀነቀጠሮ ቀጥሮ ወይ እንደ ልደተ ቃል አደረገው፣ ወይ እነሱ እንደ ፈርዖን ንጉሥ ሆኖ ቀነቀጠሮ ቀጥረው ዲቤት ጥሪ ጠርተው ዲቤትን ጥሪ ሞቼ እገኛለሁ ብሎ የመጀመሪያው ሯጭ ልደተ ቃል፣ ሁለተኛው ሯጭ
ልደተ ቃል እንኳን አልመጣም። ያው በቃ በአጭሩ ነው እኔ አልፈልግም ብሎ ያለው። ይሄኛው ግን ራሱ ቀነ ቀጠሮ ቀጥሮ አርዕስት መርጦ ያገናኘናል። ጌታ ኢየሱስ ያገናኘናል። የሆነ ቦታ ላይ ያገናኘናል። ከ5 እስከ 7 ዓመት ያህል ነበር ሲሰድበኝ የነበረው። ኦርቶዶክስን አታውቃትም፣ ሳታውቃት ነው የወጣሁት ብለው የሚል ማለት ነው። ታዲያ እስኪ የትኛው ነው ቀርቦ ለኤርሚያስ ኦርቶዶክስን የሚያሳውቀው? ዲያቆን ቤት የምን ዲያቆን አንተ ኧረ በኋለበትም አልዋልካሉ። ኦኬ ሞያ በልብ ነው። አሪፍ አይቸኩልም አይደላችሁም? ትምህርት የከተማ ልጆች አሪፍ አይቸኩልም ትላላችሁ አይደል? በእኛ በገጠርኛው ደግሞ የራሳችን ቢል አለ። ጥሩ ስላይደለ ልጠው አንዳንዱ የባል ሀገር ንግግር ነው ተብሎ ስለሚባል አሪፍ አይቸኩልም አይመስልህም? የሰራዊት ጌታ እግዚአብሔር ልጅ ኢየሱስ ክርስቶስ የትምህርትህን አከርካሪ በእውቀት እዚሁ ዓለም አደባባይ ላይ እምሽክ ሲያደርገው እያቃሰትክ ትኖራለህ። ወይ ለክርስቶስ ኢየሱስ ወንጌል እውነት ትገዛለህ፣ እጅን ትሰጣለህ፣ ወይ ደግሞ ከተረት ጋር ታቅፈህ እዛው ትኖራለህ ማለት ነው። ሁለት ምርጫ ነው ያለው በሚመጡት ዘመናት ላይ። እግዚአብሔር በዘላለም የዘላለም ሀሳቡ በሰማይና በምድር ያሉትን በልጁ በክርስቶስ ኢየሱስ መጠቅለል ነው። ያድናል ተብሎ የሚሰበከው የአብ ልጅ ኢየሱስ እንጂ ማንም ፍጡር ከጌታ እናት ከማርያም ጀምሮ መቃብር ውስጥ ገብተው ሞተው የበሰበሱ መበስበስን ያዩ ማለት ነው። የበሰበሱ ማለት ኢየሱስ የአብ ልጅ ብቻ ነው። ቅዱስ መበስበስን ያይ ዘንድ አትሰጠውም የተባለው ከሱ ውጭ በሙሉ መበስበስን አይተዋል። የሞቱቱ ጻድቃን ቢሆኑም መበስበስን አይተዋል። አጭርና ግልጽ እኮ ነው ብዬ የምልህ ብቻ ነው። ሞት ይይዘው ዘንድ ያልቻለ ቅዱስን መበስበስን ያይ ዘንድ አትሰጠውም ተብሎ እንደተባለ እሱ ብቻ ነው ሞትን ድል አድርጎ የተነሳው። ሌሎቹስ በሙሉ ሞትን ድል አድርገው አልተነሱም፣ በሞት ተይዘዋል። ጻድቃን ናቸው። አዎ ሞት አሸንፏቸዋል። አዎ እሱም ብቻ ነው ሞት ያላሸነፈው። ሞት ያላሸነፈው ጀግናው የይሁዳ አንበሳ ነው የሚሰበከው ነው ብዬ የምልህ። ለዚህ ፍጥረት መስዋዕት ቤዛ የሆነው ጌታ ነው የሚሰበከው። ማንንም ፍጡር ከኢየሱስ እኩል ጫማ አለካክተህ አትሰብከውም። ትከርሻ አለካክተህ የምትሰብካትን እናወርዳታለን። ኤርሚያስ አርጅቷላ፣ ቆዳው ሽብሽብ ብሎ ወላሂ 2000 ዓመት እኮ ሰው የማይመስል ብለህ ከነ ግርማው ነው ያለው። ብራስር ከነ ግርማው አምላክ ሰው በሰማያት ስገው ቃል ማለት ነው ኢየሱስ ክርስቶስ ወልደ እግዚአብሔር ወልደ ዳዊት በሰማያት በአብ ቀኝ አለ። ሞትን ድል አድርጎ የተነሳሱን አንተ የማንንም ጎባጣ የአረብ ሽማግሌ ልስበክ እንዴ? ዳርያስ ስምህ በሕይወት መጽሐፍ ላይ የሚጻፈው እንትን ሽልጦ ዳቦ ለአቡነ ተክለ ሃይማኖት ጋግረህ አይደለም የሚጻፍልህ። በማርያም ስም ጠላና እንትን ሲልጆ አድርገህ አይደለም የሚጻፍልህ። በበጉ በኢየሱስ ክርስቶስ ታምናለህ። በበጉ ደም ራስን ካነጻ ፒሪየድ በጌታ በኢየሱስ ክርስቶስ የሚያምን ሁሉ ንስሐና የኃጢአት ይቅርታውን ያገኛል። ስሙ በሕይወት መጽሐፍ ላይ ይጻፋል። ቅዱስ አባት እግዚአብሔር አብም ከሰማያት ልጁን ሲልካው መድኃኒት ቤዛ አድርጎ በእርሱ በኩል በሆነ በጌታችን በኢየሱስ ክርስቶስ ጥበብና ጽድቅ ቅድስና በሆነልን በእርሱ አለን። እሱን ካመንክ ሕይወት አለ። እሱን ካላመንክስ ሕይወት የለን። ጴንጤ ቤት ስመጣ በመላእክት የተሰበከ ኢየሱስ መድኃኒት መሆኑ፣ በሐዋርያት የተሰበከ ኢየሱስ መድኃኒት መሆኑን፣ በብሉይ ኪዳን ነቢያት የተሰበከ ኢየሱስ መድኃኒት መሆኑን ይሄን ነግረውናል። ይህንን እውነት እንናገራለን። እውነቱ ይሄ ነው። ቴንኪው። ጸጋና ሰላም ይብዛላችሁ። ሲሲዬ በጣም ነው የማመሰግነው። ቴንኪው። እዚህ ላይ አቆማለሁ። ቴዲ ቤት ግን በኋላ እንዳትቀሩ፣ አንድ ፕሮግራም አለው። ያ ፕሮግራም ቶሎ ካለቀ እሰጥሃለሁ ብሎኛል ጊዜ። ለእኛ በጣም ጥሩ ሰዓት ነው የሚሆነው። ይሄ ማለት አሁን ከምናወራበት ምናልባት ከ3 ሰዓት ምናምን ነገር በኋላ ይኖረናል። ካልሆነም ወይ ለነገ እንቀይረውና የእሱን ሁኔታውን አይተን እንቀይርና እዛ እንገናኝ። ዛሬ እናወራበት የነበረውንና ሌላውንም ጭምር ዓለም አደባባይ ላይ እንዘረግፈዋለን ማለት ነው። እና ጸጋና ሰላም ይብዛላችሁ። ቴንኪዩ ሲሲ ተባረክ። እሺ ኤርሚንም ሁላችሁንም አመሰግናለሁ። የመጣችሁትንም ያው ኦልሬዲ እኔ አሁንም እናገራለሁ። ቤቴን የከፈትኩት ጠዋት በሰራሁት ማስታወቂያ ላይ ወንድማችን ኤርሚና ደሜን በነገረ ማርያም ጉዳይ ለማወያየት ነበር የከፈትኩት።
ብዙ ነገር አክሰስ ማድረግ አልቻልኩም። ካሜራ ስከፍት ኔትወርኩ እኔ ጋር ራሱ ይቆራረጣል። ኤኒዌይ ለነበረን ጊዜ ሁላችሁንም አመሰግናለሁ። ስፔሻሊ ከኛ ጋር አብራችሁ የነበራችሁ ታብታብ ያደረጋችሁ፣ ሼር፣ ኮፒ ሊንክ በብዙ ነገር ከኛ ጋር አብራችሁ የነበራችሁ እግዚአብሔር ይስጥልን፣ እናመሰግናለን። ቴንኪዩ።